ያንተ መጨረሻ ምንድነው? ምን አንዴ ፓስተር ቆለት ቆይ በመርፌ ነው ወጋ በመርፌ ትግራዋይ ጓጓ እንደሚል የምታየው በዚህ ነው። ጓጓ ነው በመርፌ ነው ወጋ ፓስተር ቆለት መቄዶንያን እኛ ማስታወቂያ ልንሰራለት ነው እንጂ ሌላ አይደለም። በቃ ማስታወቂያ ሰርተናል ይበቃል አለ። እውነት ቻሌንጅ የገባችሁት ለማስታወቂያ ብቻ ነበረ ወይስ ዮኒ እንዳለው ጀስት ለማስታረቅ ብሎ የፈጠረው ነገር ነው? ለማስታረቁን የገባችሁት ጀስት ዮኒ ባለው ሐሳብ ተስማምተው ነው? ያባዱላ ሾፌር ነበርክ የሚባለው እውነት ነው? ግን ቲክቶክ ላይ ያፈቀርካ ሴት ነበረች ጆፌ ጣልክባ። ስለ ህንዱ ሚሊዮነሩ ቢሊዮነር ላይ ዮኒ ትከፍለዋለህ የዱባይ ቲኬት ከነሙሉ አልጋ ኦሬዲ ቲኬት እንደላክ ከጂጂም ሰምተናል። የሆነ ትንሽዬ ልጅ ነበርሽ ደስ የምትል በጣም ከነናቷ የተቸገረች እሷን ልትረዳ አዲስ አበባ አምጥታት ነበር። ጥሩ ትምህርት ቤት ማስገባት ልጅ የወለደች ያቺ ትንሿ ልጅ ማን ነው ስሟ የነበረው? ትንሿ ልጅ ያ በእናት በሷ ምክንያት በጣም ተወቅሰ ምናምን እንዳውም ተበሳይተ ወደ እናቷ አንድ ችግር ከደረሰባት እኔ እንዳልጠይቅ ብለ ወደ እናቷ ለመመለስ ትኬት ሁላ ቆርጠ እንደገና እንዳቆምክ ነበር። እና ልጅቷ አሁንም አዲስ አበባ ናት ወይም ደግሞ በአንተ እርዳታ ስር ነው ያለችው? እንዴት ነው? አንዳንድ ጊዜ ደግሞ በእንደዚህ አይነት ትችት ብዛት ከመርዳት የተቆጠብካቸው በእነሱ በእንደዚህ አይነት እላፊ ቃላቶች በሚናገሩ ሰዎች የተጎዱ ሰዎች አለ እርዳታቸው ቆሞ እንደገና የዚች ልጅ እንዴት ነው አሁንም በአንተ ስር ነው ያለችው? ዜድ እንዳሰበችው አልነበረም እኔ ጠይቋት። ያ ሄሉሻ አሁን ሰማች አይደለ? ምን ያህል ሴራ ፍራኦልን ለማሰደብ ፍራኦልን ለማዋረድ ምን ያህል ደረጃ ከፍለው ለማሰደብ ሲሉ ከነ ምናምኗ ሀቅ አላት ይቺ ልጅ ከነ ምናምኗ። ምን ወረቀቷ አይቀድምም? እንደው የጥቅም ሰው ብትሆን ዜዶ ምንም ከቀልዱ ከስድድቡ እንለፍና የጥቅም ሰው ብትሆን ኦኬ ቻፓውን ታሰራለች፣ ወረቀቷን ታሰራለች። ከዛ በኋላ ፊራን ይኸው እንደዚህ አድርጓል ብላ መሳደብ ትችላለች፣ ማድረግ ትችላለች። ማከልክሏት። ህሊና ግን ስላላት ምን አደረገች? የፈለገው ነገር ቢሏት ኖ አልሰድበውም አከብረዋለሁ ብላ ነው የመጣችው። ይሄ ሊያስከብራት ይችላል። ገባሽ? ሌላውም የዛሬን አያርገውና እዮዳብ ራሱ አሁን ሰሞኑን ግርግሩ ሲበዛ መሳደብ ጀመረ እንጂ መጥቶ ሀቅ የተናገረው ራሱ እዮዳብ ነበረ። መጥቶ ይሄው ደውዬ ጠይቄያለሁ፣ ለቴምርም ነግሬያታለሁ፣ አስረድቻታለሁ ብሎ መጣና ግርግሩ ፍራኦል ላይ መርገጥ ሲበዛ ክርብት ብሎ ፍራኦልን ደግሞ እኔና እሱን ያው መርገጥ ጀመረ። እኔ ባመንኩበት ነገር አልኩሽ። ምን መሰል ለዮኒ ማኛ ብዬ ስለተሰደበብኝ ነው ሄጄ እዛ ኦክሽን ያሳየሁት ነው ያለው። ላይቭ ገብቶ እዛ ፔጅ አልመጣም ብሎ ሁሉንም አስቸግሮ ፊራ ለእኔ ብላ አይደል የመጣው ናና ተነጋገር ብዬ ሳይመጥን። አሁን ለምሳሌ ሀቢባ አልመጣም ብላ አልነበር እንዴ? ማጠየቃል ሀቢባ ሄዳ ማን አባቱም አይናገረኝም ቤት የመጣችሁ ጠይቁኝ ነው ያለችው። ማን ስለ እሷ ደጋግማ አወራ? ሁሉም ጉራ መበጥረቅ ይወዳል እንጂ ሀቢባ ኑና በፔጅ ጠይቁኝ ብላ ቪዲዮ ስትሰራ ማን ተናገራል? እሱ ግን ዝም ብሎ አክብሮ ማንም ጋር ሄዶ ስለሚነጋገር ትንሽ ትልቅ ሳይል ስለሚያከብር በኢትዮጵያዊነቱ እየተነሳ ማንም ይረግጠዋል። ደግሞ አሁን መልስ ጀምረዋል። በስሱ የሚያስለቅስ መልሶች፣ የሀብታም ጨዋታዎች አሉት። ማንም ማበድ ይችላል። አይደለም እዚህ ዮኒ አሁን ደግሞ መልስ ጀምረዋል ምናምን ብለህ ልጁ አታሰድበው። አሁን እኔ እንደተባለ ተረጋጊ። ሲበዛ ነው ማንም አንድ በማስተዋል ሶሻል ሚዲያን ጠፍጥፌ የሰራው ሰው ነኝ። ተረጋጊ። አረብ ሀገር ነው ያለሁት። ቆይ ልንገርህ፣ እኔ አረብ ሀገር ነው ያለሁት። ቆይ ልንገርህ፣ የሰው ሀሳብ አስጨርሽና ታወሪያለሽ። አንዴ ፓስተር ቆለት ቆይ እኔ በመርፌ ነው ወጋ በመርፌ ትግራዋይ ጓጓ እንደሚል የምታየው በዚህ ነው። ጓጓ ነው በመርፌ ነው ወጋ ፓስተር ቆለት በመርፌ ነው ወጋ። ብራዘር ተረጋጋ። ምንድን ነው የሚያጨሰው? በዮኒ ማኛ ቦታ መቼ ጨረስኩኝ? ልቋጨው ብራዘር ተነስቶ ብራዘር ግን ፍሬ ነው የምጨምቀው። እንገናኝ። ፓስተር ቆለት በኔ ቦታ ቢሆን ፓስተር ቆለት በኔ ቦታ ቢሆን እናቴን ነው የምልሻለሁ። መብራን አይደለም $5000 $1000 እንሰጥሃልና እንደዚህ በል
ቢባል አይደለም ተይውና ለፊራ አሳልፎ ልሰጥ ሃይማኖቱ ህዝብ ለህዝብ እንኳን አሳልፎ እየሰጠ ነው። አንድ ሺህ ደር ኖ አይ አማሏቸው ምን መሰለህ በፊራ ሲሆን ልንገር ብራዘር አናግረኝ ብራዘር በፍራውል ከሆነ አንድ 100 ሺህ ከዘጉልኝ 500 ሺህ ስላለው እዚህ ድምጤ እየታፈንኩ ነኝ ብራዘር ለምንድን ነው የምትጮኸው ግን? ችግር የለም ልጅን አገባታለሁ። ፍሬን እንዳልጨምቀው እኔ ብራዘር ነኝ ልጅን ነው ማገባት። እኔ ልንገርሽ ኤሉዬ እኔ ያኔ እንደዚህ ቋቋት ምናምን ስልሽ ከመውደድ የተነሳ ነው። እሺ ከመውደድ የተነሳ ነው ቋቋት ያምልሽ አላለም ብራዘር። አንዳንዴ አንቺ በሃይማኖትሽ ምትጸኝ ነሽ፣ ጀግና ነሽ። ቆይ በሃይማኖትሽ ምትጸኝ ጀግና ነሽ። ገባሽ አይደለም? ሃይማኖቴ እኔ ለምን ቢሊየን አልከፈልም? ሃይማኖት አልቀየርም። ለአንድ ሃይማኖት ከአንድ ሃይማኖት እየተሳደብኩ ያጋጨው አልሄድም። እኔ ልንገርሽ አሁንም አይደለም ለፊራ አሳልፌ ልሰጥ ፓስተር ቆለጥ እንኳን ሃይማኖቱ አሳልፎ የሰጠ ጀግና ነው። እኔ ፊራን አሳልፌ ብሰጥ ይሻለኛል ሃይማኖቴ አሳልፌ ከምሰጥ። ብራዘር ፍሬንድ አልጨምቀው ዮኒ ቆለጥ በል ፓስተር አትበል መዘዛም ፓስተር ቆለጥ ገልብጭ ያለው ቆይ ፓስተር ብለህ ካልክ ይኸውልህ ማቴዎስ ጋር ነው የምሄድብህ። ተከበር ፓስተር ቆለጥ ቆይ ማቴዎስ ጋር ነው የምሄድብህ። ሚታርክ ወይ ልናገርና ከዛ በኋላ ተከበር ይናገር ከዛ በኋላ ዮኒ ቆለጥ ምናምን ማለት ይቻላል። ፓስተር ካልክ ምንድን ነው የነብድህ? ፓስተር ቆለጥ ፕሮቴስታንት እኮ ኤለን የተከበሩ ይሄ ብራዘር ግን ፍሬውን ላፍርጠው እንዴ አሁን ምንድነው? ፕሮቴስታንት ይረባ ነገር አይናገሩ። ፕሮቴስታንት እኮ አሉ ሃይማኖታቸው አክብሮ የሰው ሃይማኖት አስከብሮ የራሳቸው አክብሮ የሰው ሃይማኖት አስከብሮ እዮዳብ እኛን መርገጥ ጀምሯል ብላ እዮዳብ ጃውጣ ላስገባ ከፈለክ ላገና ኦኬ ልንገር ማንን ጉቶ ኧረ እዛው ባናቱ ይተከል ጉቷ ሄሎ አዳምጪኝ ባ እኔ ማቃቸው ፕሮቴስታንት ፊራም ወጣ በቃ ታንኪ ወጣ ከማንም ቆፎ ቆምቦሬ ጋር ሄሉ እኔ ልንገርሽ አይደለ እኔ ከወጣ በኋላ እንዳታሰድብኝ። አይናገራትም ጭራሽ አይናገራትም። እኔ ከወጣ በኋላ እንዳታሰድብኝ። ትሰሚያለሽ አይደለ ሄሉ አይናገራትም። እኔ ከወጣ በኋላ እንዳታሰድብኝ። ከወጣ በኋላ ወጥቼ ችግር የለም ከማንም ኮልኮሌ ጋር አላወራም። እኔ ችግር የለም። ይሄ ፓስተር ቆለጣ ማለት ነው። ልንገርሽ እኔ ሄሉ እኔ ይሂድ ሄሉ እኔ ልንገርሽ እኔ ሪከርድ አድርጊው። እኔ ሄሉ አይደለም ሃይማኖቴ አሳልፌ በገንዘብ ልሸጥ ፊራ እንኳን በገንዘብ አልሸጥኩትም። ለምን ብትይ ወንድም ያለው ገባሽ? በስጋም በምንም ሳይሆን በመልካምነቱ አሳልፌ አልሰጠውም እንጂ ችግር የለውም። እሱ ለመሲ ልክላታለሁ። ሪከርድም አለኝ በጽሁፍም አለኝ። እነ ፓስተር ቆለጦች ግን ሃይማኖት የሚያክል ስንት ፕሮቴስታንት እኮ የራሳቸው ሃይማኖት አክብሮ የሰው ሃይማኖት የሚያከብሩ ፕሮቴስታንት እኮ አሉ። እንደነ ፊራ ማለት ነው። ፊራ አሁን የሰው ሃይማኖት አይነካም፣ የራሱም አያስነካም። ገባሽ? ይሄ ፓስተር ግን አንዴ በህልሜ ታይቶኛል ኢየሱስ መጣ ይላል። አንዴ በህልሜ ታይቶኛል አላህ ይመጣል ይላል። አንዴ በህልሜ ታይቶኛል ማርያም ትመጣል ይላል። እነ ፓስተር በብር የሚሸወዱ እኔ እሱ ይወደኛል ብራዘር ላለኝ ደግሞ እኔ እዚህ ትዳር ለትዳር ሳቲ ሴት ልጅ አለችው አይደለም? ሴት ልጅ ነገ ጠዋት ሴት ልጁ ና ብራዘር አይላትም። ገባሽ? እኔ ብራዘር ከሆንኩ ሴት ልጅ ነው ማገባት። እኔ ሴት ልጁ አገባታለሁ ወይ ደግሞ እዛ አሜሪካ ይፈቀድ የለ እዛ ሴት አግብታ ይሆናል እንደዚህ ብሎ ለኔ የሚጠራኝ ለልጁ ፈልጎኝ ይሆናል። እኔ ሲያከብረኝ ነው የማከብረው። ገባሽ? አሁን እኔ ለፊራ ነክቼዋለሁ አልነካሁትም፣ ክብር ስላለው። ይሄ ፓስተር ግን በብር ሁል ጊዜ በብር በቃ በብር ሄለን ላንቺ እመብራን በአንድ ሺህ ይሸጥሻል። በአንድ ሺህ ፈስ ያለበት ዝላ አይችልም ይባላል። ይሄ አሁን የሆነ ነገር ቂጡ ላይ በቀደም ምንድነው ፕሮቴስታንት እንደዚህ ባናት ይተከል ምናምን ያለ ትንሽ ብር ሲወጥፍለት ቂጡ ላይ ሲወጥፍለት ደግሞ ተመልሶ አውቄ ነው አለ። እዩ እንግዲህ ይሄ የብር ሰው ነው። የሰው ፍቅር የለውም። በቃ የሰው ፍቅር የለውም። ለቫይራሉ ነው ለብሩ ነው። ገባሽ? የሉ አንቺ ሃይማኖትሽ ያከበርሽ ሰው ያዝናናሽ ምናምን እንኳን ዩቲዩብ ብርሽን ቢከፈልሽ እኔ አደንቅሻለሁ፣ ወንድሻለሁ፣ አከብርሻለሁ። እሱ ግን አንዴ ሃይማኖት እየሳደበ ብሔር ለብሔር ያጋጨ ዘላለም ህይወቱ ኢትዮጵያ ሊሄድ ሲል አብይ ጀግና ነው ይላል።
ደብረጽዮን ጀግና ነው ይላል፣ ይሳደባል። ትግሬ እንደዚህ ነው ይላል፣ አማራ እንደዚህ፣ ኦሮሞ እያለ ይህ ፓስተር ቆለጥ ደግሞ እንደውም ለእኛ እኮ ነው መምከር ያለበት። ጋቢ ለብሶ ቤተክርስቲያን ሂዶ በስም አም ብሎ እዛ በሃይማኖቱ የሚያጽናው የመስፍን ጉቱ ሱፍ አድርጎ ድሮም መቼ ወደ ፓስተርነት ይመጣ ነበር። የመስፍን ጉቱ ሱፍ ቴንክ ዩ ዜዶች። እሺ ቴንክ ዩ ማይ ሲስተር። ያ ለፊራ ለብቻው ጊዜ ሰጠዋለሁ ማንም ሰው ሳይወጣ። እሺ ማለት ሌላ ሰው ማንንም ገዝት አላስገባም። ከፊራ ጋር ምን አይነት ጥያቄ ሊኖራችሁ እንደሚችል አውቃለሁ። ያው ስለረበሽ ነው ብዬ ነው ለሱ ክብር ጀስት ለምን ትወጫለሽ? በቴክስት ሆኚ ጥያቄ ካለሽ እንትን በፊራ አላስገባም። እሺ ቴንክ ዩ ዜዶዬ። እሺ ያ ፊራችን ያ የጠየቀ ጥያቄዎች አለን። ለምን ብዙ ሰው እንትን ለማለት ስለሆነ ለምን ፊራን በእንደዚህ አይነት ጭቅጭቅ ውስጥ ጭቅጭቁ ማለት እኛ የራሳችን ሙድ አለን አይደል? የሆነም የራሱ ሙድ አለው፣ ዜዶም የራሷ ሙድ አላት አይደል? ያ ሙድ ውስጥ ደግሞ እሱ የራሱ ሙድ ስላለው ግዴታ መቀላቀል የለበትም። ያንን ደግሞ የሱ ሙድ ማክበር አለብን። እሺ እንጂ ሌላ የተለየ ነገር ምናምን አይደለም። እሺ ይቅርታ ዜዶም ዮኒም። እሺ ያ ፊራ ምን ብለን ነበር ያቆምነው? ያው ለዮኒ ትከፍለዋለህ ነበረ ጥያቄው። ያ እንደዛ ነበር እና ግን ያ ከዛ ጋር ለምን መሰለ እንደዚህ አይነት ጥያቄዎች ትንንሽ ይመስላሉ፣ ቀልድ ይመስላሉ፣ ግን ሚዲያ ላይ ብዙ ጊዜ እንደዚህ አይነት ጥያቄዎችና እንደዚህ አይነት ሀሳቦች አይምሯቸውን የሚቆጣጠር ሰው ይበዛል። ታውቃለህ አይደል? እና ሰዎች ጥያቄያቸው ይሄ ከሆነ ቢያገኙ በስሱ ጥሩ ነው ብዬ አስባለሁ። ገባ? አንዳንዴ ሲሪየስ ነገር ብቻ ሳይሆን እንደዚህ አይነት ነገሮችም ቦታ አላቸው ሳይታወቁ ማለት ነው። የውሃ ጠብታ ናት ውሃ እንትን የምትሞላው የሚባለው አይደል? ላንተ አልነግርህም። ከዛ አንጻር ነው እንደዚህ ትንንሽ የሚመስሉ ጥያቄዎች። አሁን የዜድ ጉዳይ ትንሽ ነገር ይመስላል፣ ግን ዜድ ሚዲያ ላይ ቲክቶክ ላይ ስለምትታወቅ በጣም የብዙ ጥያቄ ነበር። ደስ በሚለው ሁኔታ ሁላችሁም ተገኝታችሁ ሁላችሁም እዚህ ጋር ጸድታችሁ ነው የተገኘው። ይሄን ነው የምንፈልገው። ገብቷል? ዛሴት እና እንደዛው እንደዚህ አይነት ነገሮችን ለማጥራት ፈልገን ነው። በዛው ደግሞ ለመተዋወቅ፣ በዛው ደግሞ ለመጫወት ፈታ ለማለት እሺ። እና ለዮኒ ትከፍለዋለህ ያንን እንደገና ደግሞ ያ ክፍያን ተከትሎ የዱባይ ትኬት ከነሙሉ አልጋ ኦሬዲ ትኬት እንደላክ ከጂጂም ሰምተናል። ቀልድ ነው፣ ዝም ብላ ወሬ ለማድመቅ ነው፣ ዝም ብላ ለቀልድ ለጨዋታ ነው ወይስ ለጨዋታ? የጂጂ ለጨዋታ የተናገረችው ነው እንጂ እኔ እንደዛ እንትን አላልኩም። ከዛ አስቀድሜ ግን ዜድ መታ ያለምንም ጫና መታ እውነቱን ስለተናገረች በጣም ሞር እንደውም እንዳከብራትና ትክክለኛ ሀቀኛ ሰው መሆኗን ነው ያስመሰከረችው። ለዛውም በምትወደው መልአክ ስም ምላ ነው አይደለ የተናገረችው። ያ በጣም ትልቅነቷንና በስርዓት ማደጓን ጥሩ ቤተሰብ ውስጥ ማደጓን እና ሀቀኛ ሰው መሆኗን እግዚአብሔርን በምታመልከው አምላክ የምትፈራ መሆኗን የሚያሳይ ነው። በዚሁ አጋጣሚ ላመሰግናት እወዳለሁ። ከዛ ውጭ ግን የዮኒ ጉዳይ ምንም እኔ ለሱ የምከፍለው ምን ብዬ ነው? እሱ ሰራተኛ አይደል ወይ ደግሞ ምን ብዬ በምን ጉዳይ ነው? የሆነ ሰው ለመክፈል ሪዝን ያስፈልጋል ወይ እኔ ጋር ሊሰራ ያስፈልጋል ወይ በምን ጉዳይ ነው የምከፍለው? ግን ምንድነው ሰው ያልተረዳው ነገር አለ። አሁን አንዳንድ ሰው ከእውነት ጎን ሲቆም ይከፍላል፣ ከፍሏችሁ ነው የሚባሉ ብዙ ሰዎች አሉ። አሁን አንቺ ይህን ነገር ይዘሽ ስትነሺ ለእሷም ትከፍላለህ የሚል ነገር ይፈጠራል። ግን ምንድነው ሁለት ነገር ነው የሚምታታው። አንደኛ የለውም፣ ምንም ነገር የለውም፣ ባዶ ነው፣ ዝም ብሎ ለታይታ ነው የሚሉት ነገር እያለ ሆኖ ሰው ከተረፈው ነው የሚከፍለው መክፈል የሚችለውና እኔ ለሱ የምከፍለውም ነገር የለም። ጂጂም ደግሞ ያው ለቀልድ ለጫወታ ነው። ግን ባደርግ በጣም ደስ ይለኛል። እነሱ እንደሚሉት ባደርግ አምሶ ሀፒ ባደርግ እንደዛ ባደርግ ደስ ነው የሚለኝ። እንደተባለው ሄዶ ማዝናናት ቢቻል እንደዚህ ነገር ቢቻል ወንድምና እህቶቼ ስለሆኑ የሚመዘኑ ሰውን ደግሞ የምትመዝኝበት ታይም አለ።
አይደለም እና እንደዛ ስለሆነ እኔ ምንም የምከፍለውም የከፈልኩትም ነገር የለም። ሄሉይ ቴንክ ዩ ቴንክ ዩ ፊራችን። ያው አንዳንዴ እኔ ራሱ አሁን ነገር ሲንት ሲልብኝ አረ 3500 እኮ አስገባልኝ ብዬ ትላንት ሳወራ ነበር። ገባ ለምን ሁሉ ወሬ ከክፍያ ጋር ስለሚያደርጉትና ይሄ ነገር ሲበዛ ተሰማኝ፣ ሆድ ባሰኝ። በነፃ ነው እንዴ ለፊራ ይቆምኩለት ብዬ ማለት ነው። ገብቷል? ያ ብዙ አጀንዳ ስላስተናገድን ከምን አንጻር ምን ሰው እንደሚል ይገባኛል። ለዛ ነው እንደገና ፊራ የእውነት የሰዎች መርዳት ፍላጎት ከፍላጎትና ራሱ መርዳት ሱስ ከመሆን አንጻር ነው ወይስ የምታገኘው ነገር አለ? ማለት አንዳንድ ጊዜ በኢሮፕ ወይም ደግሞ በአሜሪካኛ ቋንቋ ካወራን መኒ ላውደሪ የሚባል ነገር አለ አይደል? ገባ? አሁን ብዙዎች በብር ምንዛሬ በሰው ማዘዋወር ውስጥ አሁን ባለፈው 55 ሚሊዮን ዶላር መላች ከምትባለው እንትና ጋር የሚያያይዙ አሉ። ራሱን የሚያስተዋውቅበት መንገድ አሉ እና ራስን የምታስተዋውቀው ጀስት ደግነትን ሞቲቬሽን ለማድረግ ፈልገ ነው? ልምድ ስለሆነብ ነው? ወይስ የእውነት ጠቅሜ ብጠቀም ምን ችግር አለው የሚል ነገር ነው ያለ? ይህን ንገረን ፕሊዝ። ቴንክ ዩ። በእርዳታ ጉዳይ የምጠቀመው ነገር የለም። ማለት የምጠቀመው ምለው ምንድን ነው? እግዚአብሔር ብድራቱን ይከፍላል ነው። ለድሃ የሰጠ ለእግዚአብሔር ያበድራል የሚለው ፕሪንስፕል አለ። እሱ ነው። ግን እርዳታውን ሰው የሚያውቀው ምናልባት ሶሻል ሚዲያ ላይ ሊሆን ይችላል። ሶሻል ሚዲያ ላይ የሚያውቀውን ነው የሚያወራው እንጂ እኔ እርዳታ የተባለው ነገር የኖርኩበት ነው። ራሴን ካወቅኩ ጀምሮ የኖርኩበት ነው እሱ መርዳት የሚለው ነገር ማለት ነው። እና ኢትዮጵያም ይሄ ሶሻል ሚዲያም ሳይኖር ኢትዮጵያ ውስጥ እያለውም ይሄ እንደውም አሁን እንደውም 100-200 ነው ዝም ብሎ ለሰው ነው የሚሰጠው። በዳት ታይም እንደውም መኪና ነው ገዝቼ የምሰጣቸው ለብዙዎች። መኪና እያከራያችሁ ኑሩ፣ ራሳችሁን ቀይሩ ምናምን እያልኩ ነበር የምሰጠው። አሉ እንደዛ የተደረገላቸው ወደ 4-5 የሚሆኑ ሰዎች በመኪና ደረጃ የወሰዱ ቤት የተሰራላቸው ምናምን። ይሄ የኖርኩበትና እንደ ጸጋ ነው ብዬ ነው እንትን የምለው። ስለዚህ ግን ለሰው እንግዳ የሆነበት ነገር ምንድን ነው? አይ ቲንክ እንግዲህ እዚህ ሶሻል ሚዲያ ላይ እንደዚህ የሚሰጥ ሰው የለም ይሁን ምን ይሁን አላቅም። አይዶን ኢቭን ነው። ስለዚህ የምጠቀመው ነገር ጥቅሜ ከእግዚአብሔር የማገኘው ነገር እንጂ ከሰው የማገኘው ነገር እንደምታየው ስድብና እርግማን ነው። ስለዚህ ከሰው ምስጋናና ክብርን ባገኝ ኖሮ ከእግዚአብሔር የምቀበለው ነገር አይኖርም ነበር። ግን እግዚአብሔር ሊከፍለኝ ስለፈለገ ሰዎች ደግሞ በእኔ ላይ እርግማንና ጥላቻን ነው የሚያካሂዱት። ስለዚህ ልተው ብዬ ብዙ ጊዜ ትቻለሁ። ከቤተሰብም ተጠይቄ ተው፣ ሰዎችም የሚቀርቡኝም ሰዎች ተው ተብዬ በጣም ብዙ ጊዜ እምቢ ብዬ፣ ነገር ግን ሳደርግ ነው የምገኘው። ራሱ ሳደርግ ነው ራሴን ማገኘው እና ያ ስለሆነ ለእኔ እግዚአብሔር የሰጠኝ ጸጋ ነው። ከእግዚአብሔር የተሰጠኝ ጸጋ ስለሆነ ስድብና እርግማን ከዓለም አተርፍበታለሁ። ከዓለም ስድብና እርግማን ነው ማተርፈው፣ ከሰው ግን ከእግዚአብሔር ግን በረከትን ነው ማተርፈው። ስለዚህ ታምሜ አላቅም፣ ተቸግሬ አላቅም፣ ሰላሜ ተወስዶብኝ አያቅም። ሁልጊዜ ደስተኛ ነኝ። ሁልጊዜ ሰላሜ በዛ ነው። ሁልጊዜ እጄም ኪሴም ሙሉ ነው። ይሄ ከምንድን ነው ሲባል በረከትን የሚባርከው የበረከት አምላክ የሆነው እግዚአብሔር ስለሚባርከኝ ነው። ስለዚህ ሰዎች የፈለጉትን ነገር ቢሉ ማስረጃ በሌላቸው ነገር ላይ ምንም የምሰማውም የሚያስደነግጠኝም ነገር የለም እና ይሄ ነው ሄሉ። ስለዚህ እርዳታን በተመለከተ ይሄ እንጂ ምንም ማተርፈው ነገር የለም። ማተርፈው ነገር ከእግዚአብሔር ብቻ እንጂ ከሰው ስድብን ነው እያተረፍኩ ያለሁት አሁን ላይ። ያ ይህን ጥያቄ እንኳ ያነሳሁት ለመሰለ ሰዎች ይሄ ሁላ ነገር እየተሰደበ ምን አይነት ሱስ ነው እንደዚህ ምን ቢያስገድደው ወይም ምን አይነት ቢዝነስ ቢያገኝበት ነው የሚል ጥያቄ የብዙ ሰው ጥያቄ ሆኗል። ለምን እንኳን ሊረዳ ሄዶ ተሰድቦ አይደለም ሊቀበል ሄዶ ከተሰደበ እንኳን ትቶ የሚሄድ ሰው ነው ያለው። ብዙ ሀበሻን ታውቃለህ። ሀበሻ ሲግደረደር ነው ጾሙን የሚያድረው። ገባ? ከዛ አንጻር ነው የጠየቅኩ። ያው ሚዲያውን ስለምታውቀው ነው።
የኔ ጥያቄ ብቻ ሳይሆን የህዝቡ ገባ። ለዛ ነው መጠየቅ። እሺ ግን ቴንኪው ስለምትመልስልን ስላከበርከን። ይለፈኝ የምትለው ጥያቄዎች ካለ ይለፈኝ ማለት ይችላል። እሺ ፊራ ዮኒ ቅድም ነካክቶት ነበረ። እንደውም ይህን ሰሞን ያለበት ሙድ ምናልባት ሰዎች ገፋፍቶት ነው ብዬ እሱንም አልደገፍኩትም፣ ሌሎችንም አልተቃወምኩም፣ ጸጥ ብዬ ነበር እና እዛ ሙድ ውስጥ የገባበት መንገዶች የተናገረው የሰጠው ምክንያት አናዶኝ። እንደውም ትላንት ተናግሬው ነበር። ከዛ አንዱ ምክንያት ምንድነው? መቅዶኒያን እኛ ማስታወቂያ ልንሰራለት ነው እንጂ ሌላ አይደለም፣ በቃ ማስታወቂያ ሰርተናል ይበቃል አለ። እውነት ቻሌንጅ የገባችሁት ለማስታወቂያ ብቻ ነበረ ወይስ ዮኒ እንዳለው ጀስት ለማስታረቅ ብሎ የፈጠረው ነገር ነው? ለማስታረቅ ብዬ ነው አለ። እና አንተስ ቻሌንጁን የገባችሁት ጀስት ዮኒ ባለው ሐሳብ ተስማምተ ነው? ያው እሱ የቸገረውለት በሚለው ለማስታረቅ ብዬ የፈጠርኩት ነገር ነው አለ። ቀድም በጣም ረግጬ ጠይቀዋለሁ እሱን ለብቻው ሳገኘው። ግን አንተ የሱን ሐሳብ ተስማማበታለህ? ለማስታወቂያነት ነው የሱን ሐሳብ እኔ አልስማማበት። ምክንያቱም እኔም እንደማንም ሰው ሶሻል ሚዲያ ላይ ያየሁት እኔ ቻሌንጁን የሰጠሁት ትክክለኛና እውነተኛ ነው እንጂ ማስታወቂያ ለምንድን ነው የምሰራው? እኔ የማስታወቂያ ባለሙያ አይደለሁም። ድርጅት አላስተዋወቅም። ዮኒ ያለው የራሱን ሐሳብ እንጂ የኔ ሐሳብ አይደለም። ቻሌንጁን ተሰጥቶ የነበረው ትክክለኛና ትክክለኛ ነው። ምንም ወደኋላ የሚመለስ ወደዛ ወደዚህ የሚል ነገር አይደለም። ትክክለኛ ነው። ስለዚህ እንጂ ማስታወቂያ እንደሚለው የተሰራው ይሄ የራሱ ዮኒ ሐሳብ ነው እንጂ የኔ ሐሳብ አይደለም። ቻሌንጁ እንዳለ ነው ማለት ነው። ቢሆን ቻሌንጁ ተሰጥቶ ኦልሬዲ ጊዜ ገደብ ኦልሞስት 10 ቀን ተሰጥቶ ነበር። 10 ቀኑ ምንም መልስ ስለሌለ ያው አቋርጠነዋል ማለት ነው። አሁን ቻሌንጁ ላይ ሳይሆን ህሊና ላይ ተደግፈ ነው ካሁን በኋላ የሚሆነው ነገር ከሆነ ማለት ነው። አዎ የራሴ ትላንትና በራስ መንገድ ያደረከው ነገር በነገራችን ላይ እንደገና ደግሜ እጅ አጨብጭቤያለሁ። ላይቭ ላይ ሆኜ እጅ ሳጨበጭብ ነበር። እዚህ ስንከታተላችሁ ነበር። ቴንክ ዩ። ለምን ድንገታዊ እዛው የተፈጠረ ራስን አዳምጠ ነው እንጂ እጅህ ማንም ጠምዝዘው አይደለም። ዚስ አይ ላይክ ኢት ገባ። ያ በዛ ላይ ምንም ጥያቄ አልጠይቅም። ለምን ላይቭ ላይ ያየን የነበረ ነገር ነው። ታማሚው አዛቸው እዛው ጋር ነበሩ። ማስተራብነት እዛው ጋር ነበረ። ቬሪፋይ ሲሆን ደግሞ እያየን ነበረ። ላይቭ ላይ እዚህ ዩቲዩብ ላይም ቲክቶክ ላይም ቢያንስ 700 ሰው እኔ ጋርም ራሱ እየተከታተላችሁ ነበር ማለት ነው። ያ የነበረውን ሁኔታ ዛሴት እንደውም ማስተራብነት እስቲ ይምጣ ውሸት ነው ምናምን እየተባለ ቁጭ ብለን ማስተራብነት እስከሚመጣ ምን እስከሚል እናትየው ማለት እናታችንንም እያየናት ነበር የተረዱት። ለዛ ጨብጨበን ይወጣ ነው ለማለት። እሺ ያ ሰው እስቲ እንደዚህ አድርግ ብሎ እጅን ጠምዝዞ የሆነ ቦታ ስገባ ያለው ስሜትና ከራስ ፈልገ ሲሆን ስሜቱ የተለያየ ነውና ያን ወይ ፈለኩት ገባ። በዚሁ አጋጣሚ ግን ለሰው የምነግረው ምንድነው ይሄ ቴሌ ብር ኢትዮጵያ ይሰራም የሚለው አለ። ቴሌ ብር ሪሚት የሚል አለ። ቴሌ ብር ሪሚት የሚል አፕ አለ። ምንዛሪያቸውን በጣም አሪፍ ነው። እኔ በሱ ነው እየተጠቀምኩ ያለሁት አሁን። ለውጭ ሀገር ለሚኖሩ ሰዎች ነዋሪዎች ነው የተሰራ መሰለኝ። ሪሚት የሚል አለ። ቴሌብር ሪሚት የሚል አለ። ቴሌብር እና REMIT የሚል አፕ አለ። እሱን አውርዳችሁ ተጠቀሙ። ገንዘብ የሚልኩ ሰዎች ካሉ በዛ ምንዛሪውም አሪፍ ነው። ቴሌብር የከፈተው ነው። ስለዚህ ቴሌብር ሪሚት የሚል አለ። በሱ መጠቀም ይችላሉ። ምናልባት አንዳንድ ሰዎች ቴሌብር እንዴት እዛ ሊሰራ ቻለ የሚሉ ሰዎች አሉና እንደዛ መጠቀም ይችላሉ። ምናልባት ቴሌብር ሪሚት ኢትዮ ቴሌኮም የሰራው የኢትዮጵያን ሲስተሙ ራሱ ሳላደንቅ አላልፍም። ፍጥነቱ ከመቼው አብነትም አስተላልፎት ምናምን እሳቸው ጋር መድረሱ እናታችን ጋር ይሄ በጣም የሚደነቅ ነው። ኢቭን 151 ብር ይልና ከዛ 13 ብር ደግሞ ቦነስ ይሰጣል እና እንትን ነው የሚለው ኦልሞስት 164 ብር አካባቢ ነው እንትን የሚለው ቴሌ ብር የሚል
ብር ሪሚት የሚል ነው ለውጭ ሀገር ለሚኖሩ ያዘጋጀው ነው። ፊራ በቋሚነት ለረጅም ዓመት ማለት እያንዳንዱ በህመምም የደረስክላቸው ሰዎች ቋሚ እርዳታ ነው የሚባለው። ገባ? ከህመማቸው ጤነኛ ሆኖ እንዲራመዱ ማድረግ ቋሚ እርዳታ ነው። ይገባኛል። ግን ሌላ ቋሚ በየወሩ የምትረዳቸው ሰዎች አሉ ወይም ደግሞ ድርጅት አለ? ለምን ያህል ጊዜ ነው እስካሁን ድረስ ከረጅሙ የምትለው? አሉ እንደዛ እንትን የሚባልላቸው እናቶች አሉ። ግን ያው እዚህ ጋር እንደዚህ ሸዋፕ ልታደርግ ነው የሚል ነገር ስለሚመጣ ነው። ምናልባት በድርጅት ስር ያሉ ናቸው እነሱ በመናገር የሚፈልጉበት ሰዓት መናገር ይችላሉ። ግን አሉ እናቶች አንድ ጊዜ ሲለምኑ ነው ያየዋቸውና ሃይላንድ ላስቲክ እየሸጡ ነው ያየዋቸውና ምንድን ነው ብዬ ስጠይቅ እንደዚህ ነው ብለው አሉኝ። ከዛ የተወሰነች ሳንቲም በየወሩ ሰጣቸዋለሁ። እነሱ ግን በቃ ይሄ በጣም ያረጁ እናቶች ናቸው። ለምግብ ብለው እንትን ለምነው ካገኙት ገንዘብ የሆነች በቆሎ ዱቄት ምናምን ገዝቶ ቂጣ ጋግረው ለመብላት ስለሆነ ምን ያህል ይበቃቸዋል። ቤት አላቸው፣ ትንንሽ ቤት ግን እንደዛ ብዬ እሰጣቸዋለሁ። እነሱ ያው አሉ። እሱም ከእግዚአብሔር ጋር ነው የምተሳሰበው። ሰው ጋር እዚህ ጋር ባወራው ምንም ጥቅም የለው። ልክ እንደ ዜድ ኬዝ ሁሉ ሰው እንደሚያውቀው ብዙ ጊዜ መነጋገሪያ ሆነ የነበረው የሆነ ትንሽዬ ልጅ ነበረች፣ ደስ የምትል በጣም ከነናቷ የተቸገረች። እሷ ልትረዳ አዲስ አበባ አምጥታት ነበር። ጥሩ ትምህርት ቤት ማስገባት ልጅ የወለደችዋ ያቺ ትንሿ ልጅ ማነው ስሟ የነበረው? ትንሿ ልጅ ያ በእናት በእሷ ምክንያት በጣም ተወቅሰ ምናምን እንዳውም ተበሳይተ ወደ እናቷ አንድ ችግር ከደረሰባት እኔ እንዳልጠይቅ ብለ ወደ እናቷ ለመመለስ ትኬት ሁላ ቆርጠ እንደገና እንዳቆምክ ነበር። እና ልጅቷ አሁንም አዲስ አበባ ናት ወይም ደግሞ በአንተ እርዳታ ስር ነው ያለችው? እንዴት ነው? አንዳንድ ጊዜ ደግሞ በእንደዚህ አይነት ትችት ብዛት ከመርዳት የተቆጠብካቸው በእነሱ በእንደዚህ አይነት እላፊ ቃላቶች በሚናገሩ ሰዎች የተጎዱ ሰዎች አለ እርዳታቸው ቆሞ። እንደገና የዚች ልጅ እንዴት ነው? አሁንም በአንተ ስር ነው ያለችው? አዎ አለች። አሁንም እሷ ኦልሬዲ ትምህርት ቤት ገብታ እየተማረች ነው። ለእናቷም በየወሩ ተቆራጭ አደርጋለሁ። እሷን ብቻ ሳይሆን የእናቷን ቤትም አድሼ ነው። ልጅቷን ማስተማር ብቻ ሳይሆን የእናቷን ቤት አድሼ አስገብቼ ቲቪ አስገብቼ ከዛ በየወሩ ደግሞ ተቆራጭ እያደረግኩ ነው ለእናቷ። ልጅቷም እየተማረች ነው፣ ትምህርት ቤት ገብታ እየተማረች ነው። እና ባይረብሿ ትላለሁ። ምክንያቱም ትራማ ውስጥ ነበረች ልጅቷ። በጣም ተደፍራ ልጅ የወለደች በ14 ዓመቷ ነው። እና ይሄን ነገር ደግሞ የሚቀሰቅሱ ሴቶች ናቸው። ባይረብሿት ማለት በቃ እየተማረች ነው። አፍ አላት፣ ቲክታክ አላት የምታይበት። ብትበደል ወጥታ መናገር ትችላለች። የራሷ መኝታ ቤት ተደርጎላት ምናምን ነው የምትኖረው። ትምህርት ቤት በደንብ እየተማረች ነው። ስለዚህ ነገ የሚያፍሩበትን ነገር እኔ ያው ኃላፊነት ተቀብዬ ስለሆነ እያስተማርኳት ያለሁት እንደ አባትም እንደ ታላቅ ወንድምም ነው መመክራት። በየጊዜው ችግርም ካለ ምንም ካለ እናወራለን። ያለችበትን ቦታ ጥሩ ቦታ ነው። ስለሷ ከሚያወሩ እንደሷ አይነት በነገራችን ላይ ብዙ አሉ። በልጅነታቸው ተደፍረው ልጅ ይዘው ከትምህርታቸው የቀሩ በጣም ገጠር ውስጥ ብዙ ልጆች አሉ። እሷን ካነሳው በኋላ በጣም ብዙ ልጆች በውስጥ ያገኘዋቸዋሉ። እና ስለሷ ይዞ ከማውራት የሷ አይነት ስላሉ እነሱም ቢረዱ እንጂ አሁን እሷን በመልክ ብታያት የድሮ መልኳን አይተሽ አሁን ብታያት አታውቂያት። እንደገና በየጊዜው እንደ አባትም ነው ሞራል መሰጣት። እንደ አባትም እንደ ታላቅ ወንድምም የወደፊት ፊቸሯን ነው የምነግራት። ወደፊት የት ጋር ልደርስ እንደምትችል፣ ወደፊት ምን ሊገጥማት እንደሚችል እነግራታለሁ እንደ ወንድም ማለት ነው። ስለዚህ እሷ ነገ ትልቅ ቦታ ደርሳ ትልቅ ቦታ እግዚአብሔር እንደሚያደርሳት አምናለሁ። ትልቅ ቦታ ደርሳ በኢትዮጵያ ሕዝብ ፊት እግዚአብሔርን ስታመሰግን
ያው ትዝብት ውስጥ እንተዛዘባለን ሁላችንም ቆመን እና የእሷ አይነት ስላሉ እነሱን አንስተው ቢያግዙ ብዬ እንትን አደርጋለሁ እንጂ እሷ እየተማረች ነው። ምንም የጎደለባትም ነገር የለም። ሌላ እርዳታ የተቋረጠባቸው እኔ በነገራችን ላይ እግዚአብሔር ልበ ደንዳና አድርጎ ነው የፈጠረኝ። የፈለገውን ነገር ሰው ቢል መቶ እስኪነካኝ ድረስ እንትን አለ መቶ ሲነካኝ ነው እንጂ እስከዛ ድረስ የፈለገው ሲጮህ ውሎ ቢያድር አልናደድምም፣ ምንም ስሜትም አይሰጠኝም። ምክንያቱም ያ ሰውዬ ነው እየወረደና እየዘቀጠ የሚሄደው በሚናገረው ንግግር እንጂ እኔም ቁጭ ብዬ ነው የምስቀው። ቪዲዮዎቹ ሲደርሱኝ እስቃለሁ። እንደውም ለከላኩልኝ ሰዎች የሚቀርቡኝ ሰዎች ናቸው የሚልኩልኝ፣ ተደዋውለን እንስቃለን። እና ያ ሰው ስለዛ ነገር ለማዘጋጀት ምን ያህል ጊዜ እንደወሰደበት አስብ። አሁን ስለ አንቺ መጥፎ ነገር የአንቺን ስም ለማበላሸት ጊዜ ወስዳለሁ። አይሽ ጊዜ ወስጄ 1 ሰዓትም 2 ሰዓትም 3 ሰዓትም አእምሮዬ ውስጥ አሰላስዬ እንዴት አድርጌ ነው እንደዚህ ላደርግ የምችለው ብዬ ጊዜ ወስጄ ነው። አሁን እኔ ያንን ጊዜ ወይ ጸልይበታለሁ ወይ ስራበታለሁ እንትን አለበታለሁ እንጂ ሰዎችን ለመበደልና ሰው ላይ ክፉ ነገር ለማድረግ አእምሮዬን ደቂቃ አላሰራው። መልካም ነገር ለማድረግና ከእግዚአብሔር ጋር ለመነጋገር መልካም ነገሮችን ለማድረግ ካልሆነ በስተቀር መጥፎ ነገር ለማድረግ እንትን አለ። ስለዚህ ሁሌ ግን እግዚአብሔር እንዳከበረኝ፣ ሁሌ እግዚአብሔር ስኬታማ እንዳደረገኝ፣ ሁሌ እግዚአብሔር ደስተኛ እንዳደረገኝ ነው የምኖረው። ሁሌ እኔ ጋር ሰላም ያለ ደስተኛ ነኝ። ቤቴ ሙሉ ነው። ሁሉ ነገር እጄ ላይ ሙሉ ነው። ምንም የጎደለኝ ነገር የለም። ያንን ደግሞ የሚያደርገው እግዚአብሔር ነው። ይሄ ደግሞ ብድራቱን የሚከፍለኝ እሱ ስለሆነ ማለት ነው። ስለዚህ ሰዎች እኔ ነገ አሁን የሆነ ነገር ትልቅ ነገር ባደርግ ይሄ ሁሉ ሶሻል ሚዲያ ላይ ያለው ሰው ደግሞ ግልብጥ ብሎ ፍራኦል ጀግና ብሎ ፕሮፋይል አድርጎ እንደሚሮጥ አውቀዋለሁ። ግን ትርፉ ጥቅም የለው። ዛሬ የሚሳደበው ነገ እኔ ተነስቼ ዛሬ ጠዋት ሲነጋ አንድ ነገር ትልቅ ነገር አድርጌ ባሳይ ህዝቡ ጠቅላላ ፎቶዬን ለጥፎ ጀግና 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 እያለ ታቱ እየተሰራ ሊዞር ይችላል። ስለዚህ ነገ እያነሳሽ ለሚጥልሽ የጣለሽ ለሚያነሳሽ ብዙም አልጨነቅምም፣ አያሳስበኝም። የሚያሳስበኝ ነገር ከእግዚአብሔር ጋር እንዴት ነው እየኖርኩ ያለሁት፣ እግዚአብሔር ጋር እንዴት ነው እያሳለፍኩ ያለሁት፣ የህይወቴ ፕሪንስፕል ምንድን ነው የሚመስለው የሚለው ነው እንጂ ምድር ላይ ያለው ዛሬ ሌባ ብሎ የሚናገረው ሰው ማስረጃ ሌባ ስትይ የተሰረቀ ነገር መኖር አለበት እና ከሆነ ሰው ጋር አገናኝቶሽ ሌባ ነው ከሱ ጋር ነው ሊል ይችላል። ነገ ደግሞ ሌላ ነገር ሊል ይችላል። ስለዚህ ያ ሌባ ሰርቆ ታስሮ ተፈርዶበት ሲታይ ነው። ኢቭን ሌባ ብሎ ፖሊስ ይዞ ተጠርጣሪ ብሎ ነው የሚይዘው። ያ ማስረጃ ተገኝቶበት እስኪፈረድበት ድረስ ሌባ ተብሎ አይጠራም። ተጠርጥሮ የተያዘ ነው የሚለው። ግን የኛ ማህበረሰብ መፈረጅ ይወዳል። አንድ ሰው ሄዶ የሆነ ነገር ሲናገር ጠቅላላው ያንን እንደ ግር ብሎ ነው የሚሄደው። ይሄ ስራ ፈትነት ነው እንጂ እንትን አይደለም። ስለዚህ እኔ ነገ የዚህን ሶሻል ሚዲያ ላይ ያለውን መቀየር እችላለሁ። ተነስቼ አንድ አስደናቂ ነገር ባደርግ ይቀየራል። ጠቅላላ ፍራኦል ጀግና ነው ብሎ በሙሉ ፕሮፋይል ፒክቸራቸውን አድርገው ማድረግ የሚችሉበትን ላደርግ ይችላለሁ። ግን ጥቅም የለው። ዋናው ምንድን ነው? ሁሌ ልቤ መልካም ነው ወይ? ለሰዎች ጥሩ ነገር አስባለሁ ወይ? የምረዳው ነገርስ ለማን ነው? ለእግዚአብሔር እያበደርኩ ነው ወይ? ብድራቱ ከእግዚአብሔር ነው ወይ የማገኘው? ከእግዚአብሔር ጋር ያለኝ ህብረት ምን ይመስላል? ስለዚህ ነገ ዘላለሜን እንዴት ነው የሰራ ያሉት? ምክንያቱም የኔ የህይወት ፕሪንሲፕል ጌታ ኢየሱስ ክርስቶስ፣ እሱን ለመምሰል ነው እየኖርኩ ያለው። ስለዚህ የሚያጽናናኝም እሱ ነው። ስሰደብ ምናምን እሱ እንደተሰደበ ሳስብ ምንም አይመስለኝም። ዓለም ለእሱ ያልተኛች ለፍራኦል ትተኛለች ብዬ አላስብም። ስለዚህ እኔን የሚያውቁኝ ናቸው፣ ፐርሰናሊ የሚያውቁኝ ናቸው እንጂ በዚህ በስክሪን የሚያውቁኝ ሰዎች አያውቁኝም። ስለዚህ በስክሪን የሚያውቁኝ ሰዎች ያው የመሰላቸውን ነው የሚናገሩት። ነገር ግን ፐርሰናል የሚያውቅ ሰው አጠገብሽ ነክቶሽ የሚያውቅ ሰው አንቺን የሚያውቅ ሰው ግን ለአንቺ ሊናገር ይችላል። ይህን ነው የምለው። እና ህፃኗ ስኬቷ ህልሟ እስከሚሳካ ድረስ ከጎኗ ነኝ። እንደገና ደግሞ ውነኛ ሰው ጋር ያለችው ነው የምትለው እሷ በነገራችን ላይ ትልቅ ቦታ ነው የምትደርሰው። ለእንደሷ ላሉ በሷ ደረጃ ላሉ ለተጠቁ ህፃናት ነገ ድምፅ ሆና መነሳት የምትችል
ብዙ ታሪኳ በኢትዮጵያ ሕዝብ መካከል መጻፍ የሚችል ትልቅ ቦታ መድረስ የምትችል ልጅ ነው የምትሆነው እና ሁሌ እኔ ሳወራት አሁን ያለችበት ቦታ ከእናቷ በላይ ነው። ፀጉሯን ሰርተው ተንከባክበው መልኳን ብታያት እንደዚህ ወታ ብታያት አታውቂያትም እና የድሮዋ አይደለችም። ብዙ ነገሯ ተቀይረዋል። አነጋገሯ፣ ጫወቷ፣ ደስተኛ ነች። እየሳቀች ነው የምትጫወተው። የጎደለ ነገር አለ ወይ ንገሪኝ ብዬ ጠይቃለሁ። በጣም ደስተኛ ነች። በጠዋት ተነስታ ትምህርት ቤቷ ሄዳ ምሳ ተቋጥሮላት ነው የምትሄደው። ምሳ ተቋጥሮ የምትፈልገውን በልታ አንድ ንግግር በጣም ሰዎቹንም ያሳዘነ ንግግር ከአንድም ሁለት ሰራተኛ አላቸው። እነሱም እሷ የምትኖርበት ቤት ከአንድም ሁለት ሰራተኛ አላቸው። ምግብ እውነቴን ነው የምልሽ፣ ምግብ ከትምህርት ቤት ስትመጣ ቀርቦላት ነው የምትበላው ቁጭ ብላ። ኢቭን እኔ እንደውም አንድ ቀን በልታ ዝም ብላ እጇን ታጥባ የበላችበትን ስትሄድ እንደዛ አይደረግም አንስተሽ ጠቢ አልኳት። እያዩት ቪዲዮ እያወራን ስለነበረ አንስተሽ ጠቢ፣ እነሱ ቢኖሩም አንቺ ደግሞ ማጠብ ልክ እንደ ልጃቸው ነው ይንከባከቧት እና እንደ እናት ነው። ፀጉሯን ሰርታ ፀጉር ቤት ሄዶ እየላኩ እያሰሯት በጣም 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 ከምነግርሽ በላይ ስሜቷ ተጠብቆ ያለፈችበት ነገሯ እንዳታስታውስ እንዳትረበሽ ሆና ነው እየኖረች ያለችው እና እኔ እንደውም እዚህ ጋር የሚናገሩ ስለ ስሟን እያነሱ የሚናገሩት ነገር እንዳትሰማ ብዬ ነው እንትን የምለው እና አንቺ በርቺ፣ ይህንን ነገር ማለፍ ትችያለሽ። ነገ እንዳንቺ ላሉ የተጠቁ ብዙ እህቶች አሉ። ለእነሱ ድምፅ ሆነሽ እነሱን ታበረታቻለሽ። እኔ በዚህ ጥቃት ውስጥ ነው ያለፍኩት ብለሽ ታወሪያለሽ። አሁን እሷ እናት መሆኗን ራሷ አታውቅም። ገና ልጅ ናት እኮ ግን የአንድ ልጅ እናት ነች እና ለልጇ ወተት ኮንትራት ተይዞ እናቷ ጋር ነው ያለው። ስለዚህ ማንም ምንም ቢል እሷ ከግቧ ትደርሳለች። የሴቶች ጥቃት ይቁም ብለው ግን ሴቶች በእሷ ላይ መነሳታቸው አስገርሞኛል። የሴቶች ጥቃት ይቁም ብለው የተጠቃችና መከራ ውስጥ የነበረችን ልጅ ፍራኦል ብቻ አንስቶ ስላስቀምጣት ከፍራኦል ጥላቻ የተነሳ ልጅቷን ማሳደድ እኔ በጣም አሳፍሮኛል። ሴት ሆኖ ለሴት ጥቃት ነው እንጂ መቆም እኔን ከመጥላት ሀሳብ እኔ ምንም አድርጌያቸው አይደለም። እንዲሁ ከቅናት የተነሳስተው ከጥላቻ ተነሳስተው ለምን ያግዛታል፣ ለምን በሱ ትታገዛለች ከሚል አንጻር እሷን ለማጥቃት መሮጥ ተገቢ አይደለም ብዬ አስባለሁ። ማለት እንዳንተው አንተ ልትረዳት ወይም ደግሞ ልታስጠጋት ፈልገ በዚህ መንገድ እኛ ካጠገብነ ያሉ ሰው ጋር ያለችው ወይስ ያንተ ቤተሰብ ጋር ያለችው ልጅቷ? ለምሳሌ ነገር ሲያወሩ ሰምቻለሁ። ለምን ወስዶ እንትና ጋር ሲያሰራት ነው ምናምን ብለው ሲቀባጥሩ አለ። ገባል? ያችን ነገር ሰምታል ብዬ አስባለሁ። ለዛ ነው ይሄን ነገር ረግጬ የምጠይቅሽ እንዲመለስላቸው ስለፈለኩ። እሷ ሰራተኛ አይደለችም። ልክ ለማረፍ ነው ቤተሰቤ ጋር ያለችው፣ ለማረፍ ነው። ስለዚህ ሰራተኛ አይደለችም። ሰራተኛ ከአንድም ሁለት አላቸው። እሷ ያለችበት ቤት በኑሯቸው ጥሩ ደረጃ የሚባሉ ነጋዴዎች፣ ጥሩ ደረጃ በጣም ጥሩ ኢትዮጵያ ውስጥ ጥሩ የሚባል ህይወት የሚኖሩ ሰዎች ጋር ያለችው እና እሷንም ደጋግሜ ጠይቂያታለሁ። ሺዝ ሃፒ። አንድ ቀን እንደው በሆነ አጋጣሚ ማግኘትሽ አይቀርም፣ እሷን በሆነ አጋጣሚ ማግኘትሽ አይቀርም እና እኔ ራሴ ደጋግሜ ጠይቃታለሁ። ምንድን ነው የሚያስፈልግሽ? እኔ እንደው ብቻሽን ቤት ተከራይቼ ላስቀምጥሽ ሁሉ ብዬ ጠይቂያት አውቃለሁ። እዚህ ድረስ ማለት ነው። ቤት ልከራይልሽ እና ብቻሽን ትቀመጫለሽ ብዬ ጠይቂያት አውቃለሁ እና አሁን ያለችበት ቦታ ግን ስትነግረኝ እኔ ራሴ እስኪገርመኝ ድረስ ነው። ፀጉሯን እንዴት ትሪት አድርገው እንደሚይዙ ወስደው በመኪና ነው ድራፕ የሚያደርጓት ፀጉር ቤት። ስትጨርስ ሄደው ፒክ ያደርጓታል እና የምትኖረው ኑሮ ሺዝ ሃፒ በጣም እና እኔ በጣም ደስተኛ ነኝ ነው የምትለው። በጣም ደስተኛ ነኝ ነው የምትለው። ስለዚህ ሰራተኛ ሁለት አላቸው። ግን እኛ ዘመድ ቤት ስንኖር ወይ ሆነ እንግዲህ የሆነ አክስት ቤት አጎት ቤት ምናምን ለትምህርት የሆነ ሀገር ስትሄጂ እንደው ቢያንስ የምትበይበትን እንኳን ዕቃ እኮ ታጥቢያለሽ፣ የተኛሽበትን አልጋ ታነጥፊያለሽ አይደል እንዴ? እሱን እንግዲህ ወይ ልታደርግ ትችል ይሆናል አላውቅም። ግን የሰው ቤት ሰራተኛ ሳይሆን ትምህርት እየተማረች ዩኒፎርም ለብሳ በስርዓቱ እየተማረች ነው ያለችው። በስርዓቱ እየተማረች ነው ያለችው። እኔ የእሷ ሰክሰስ ትልቅ ቦታ መድረስ ነው የምፈልገው። ምክንያቱም በአደባባይ ነው ያነሳዋት።
ትልቅ ቦታ ደርሳ እኛት ምክር ነው ሁሌ መመከራት። ስለዚህ ለእኔ እንደ ልጄም ናት እንደ እህቴም ናት በኃላፊነት የተቀበልኩ ስለሆነ ቢተዋትና በቃ የእሱ አይነት ብዙ ስላሉ እነሱ ደግሞ አንድ ሰው እያነሱ ቢረዱ እንደሱ አይነት ብዙ አሉ። በጣም ብዙ ስላሉ የተጠቁ ስላሉ ለጎዳና ህይወት የተዳረጉ ስላሉ ለብዙ ነገር የተዳረጉ ሴት እህቶቻችን በዛም ብዙ አሉ። ስለዚህ የሴቶች ጥቃት ይቆም ብሎ ብቻ ዝም ብሎ ሶሻል ሚዲያ ላይ የሆነ ሰው ሲሞት ማልቀስ ሳይሆን የወደቁ አሉ ጎዳና ላይ ልጅ ታቅፈው በዚህ ጥቃት ሰለባ ሆኖ። ስለዚህ እነሱን አንስተው ቤት ተከራይተው ሁለቱን አንድ ላይ ማኖር ተሰብስበን እስቲ የሆኑ ሁለት እህቶች እናስተምር እንደዚህ የሆኑትን የተጠቁትን ለምን እንደዚህ እናድርግ ቢሉ ጥሩ ነው። እና እናትየውንም ማናገር ትችላለች ደውለሽ። እናትየው ራሷ ሺዝ ሃፒ በጣም እናት ማለት ነው በጣም ደስተኛ ነች። በየወሩ ለእናቷ ተቆራጭ አደርጋለሁ። ቤቷንም ደግሞ ቆንጆ አድርጌ ከነበረው ቤት አድሼ ሶፋም ቲቪ ምንም አስገብቼ አልጋ ማስገብቼ ነው ለልጇ ምንትን አለ። እናቷንም መጠየቅ ይችላሉ። ፐብሊክ ላይ ያለች እንትናት እንደገና ደግሞ እሷን ጉዳይ የሚመለከት ደግሞ አትስነማ ቻሪቲ የሚባል አለ። እነሱን ደግሞ ደውሎ መጠየቅ ይቻላል። በቅርበት ስላሉ እነሱም ይከታተላሉ። ፈርመው የተቀበሉ ስለሆኑ እንደዛ ነው ምለው እና ምንም እንትን የለውም። ጋይስዬ ፊራ አክብሮን እዚህ እንዲገኝ ስላደረኩኝ ሳይሆን ስለመጣልን ቢያንስ ለኔም ጥረት ለሱም አክብሮት ተብተብና በኮፒ ሊንክና ቤቱንም በጊፍት ባርኩት። ኢትዮጵያ ቴሌቪዥን አይደለም ለማለት ፈልጌ ነው። ለማንኛውም ያ እንዳያቋርጥብን ረጅም ሰዓት እኔ ስለምቀመጥ ማለት ነው። ፊራ ቲክቶክ ላይ ምን ያህል ሰዓት ታሳልፋለህ? ዝም ብለህ ግምት በቀን ወይንም ደግሞ በፈለከው ብታሰላው። እኔ ፍሪ በመሆንበት የራሴን ስራ ነው የምሰራው። ስለዚህ አንዳንዴ ቢዚ በመሆንበት ሰዓት የማላይባቸው ብዙ ጊዜዎች አሉ። ግን ስራ በሌለኝ ሰዓት እንደዚህ ቁጭ በምልበት ሰዓት ኢንዲፔንድ ነው። ግን 2-3 አወር እንደዛ እንትን ላደርግ እችላለሁ። ይሄ ገስት ላይ ሆኜ እንትን በማለግበት ሰዓት ውረዱ ለማለት ይሉኝታይ ስለሚይዘኝ ቁጭ እላለሁ። ከገቡ ውረዱ ለማለት ይከብደኛል። አሁን ነው እንደው መዳፈር የጀመርኩት እንጂ በፊት ላይ በጣም ይጨንቀኝ ነበር በቃ ውረዱ ለማለት እና ሰዎቹ እያወሩ ስለሆነ በቃ ውረዱ ለማለት ስለሚከብደኝ በጣም ቁጭ እላለሁ እንትን። አሁን ግን በቃ ቻው ብዬ መዝጋት ለመርኩኝ። በቃ ቻው እያልኩ እንትን ማለት ጀመርኩኝ እና ይሄ ነው። ባለፈው አጠገብ የመጣው ቀን እንደተጫጫነ እንቅልፍ እንደመጣ ምናምን ገብቶኛል ነበርና ካሜራ ስለከፈትክ ደግነቱ ፊትህም ይታወቃል። ያው የወሬ ሱስ ከሌለብን በስተቀር ማለት ነው። ያ ማለት ይሄንን በነገራችን ላይ ውረዱ ያልኳችሁ ሰዎች ፖዚቲቭ ጥያቄ ከመሰለኝ የሚመጥ ነው ከመሰለኝ ጥያቄያችሁን አይቼ ልጠይቅ እችላለሁ። ገባችሁ? ያ ይሄ ዝም ብሎ ምናምን ነገር አይደለም። ፊራ ሀብትን የሚቆጣጠርልህ ማናጀር አለ ወይስ ራስህ ነው ረን የምታረገው? ማለት ራስህ ረን ካረከው ቢዝነሱንም እርዳታውንም ሁሉን ነገር እንዴት ነው የምታብቃቀው? የሚቆጣጠርልኝ አለኝ። የሚቆጣጠርልኝ የሚመራኝ ጋይድ የሚያደርገኝ የሚያማክረኝ አለኝ። እግዚአብሔር ነው የሚመራኝ የሚቆጣጠርልኝ። እግዚአብሔር ነው ስልሽ ከልቤ ነው የምልሽና አይዲያ ቅድም ሳወጣ እጽፍና እጸልይበታለሁ። እግዚአብሔር በዛ ነገር ላይ እንዲመራኝ እና የሚቆጣጠረኝም እሱ ነው፣ የሚመራኝም እሱ ነው፣ የሚያግዘኝም እሱ ነው፣ የተለያዩ አይዲያዎች የሚሰጠኝ እሱ ነው። ስለዚህ እኔንም የሚቆጣጠረኝ እሱ ስለሆነ አለኛው ያው ከሰው አንጻር ስለጠየቅኩ አይ ቲንክ ሰዎችም እንደዚህ አይነት መልስ ስለፈለጉ ነው በእንደዚህ እንትን ያልኩት እንጂማ ህይወታችንን በመግባት በመውጣታችን የሚቆጣጠረው ፈጣሪ ያውቃል። ገብቶኛል። ያው ከሰው አንጻር መልስ ጠብቋል መሰለኝ። ለዛ ነው። እሺ ገብቶዋል አይደል ሐሳቤ? ከሰው አንጻር ሰውኛ ወሬ ስላው ገብቶዋል ሐሳቤ? ያ እንትን ነው የአረቀን ስላሰብነው ነው እንጂ እግዚአብሔርን ከሰው የበለጠ ቅርባጭ ይላል እግዚአብሔር። ምንድነው የሚለው መሰለሽ?
ከስትንፋሳችሁ በላይ ለእናንተ ቅርባችሁ ነኝ ስለሚል እኛ የለመድነው የሆነ ሰው ምናምን እንትን ስላለ ልንል እንችላለን። ሰዎች ተቀያያሪ ናቸው። ለምን ዛሬ የሆነ ሰው ብትቀጥሪና እንዲያርግልኝ ብትይ ነገ የሆነ ነገር አበላሽቶብሽ ወይ ተጣልተሽ ትለያያለሽ። እግዚአብሔር ግን የተበላሸውን እያቃና እያስተካከለ ሁልጊዜ ለዘላለም አብሮች ስለሚኖር ያው እሱ ነው። እኔ ደግሞ እሱ ነው ስልሽ በትክክል እሱ ስለሆነ ነው። እዛ ነው። አንድ ቪዲዮ ላሰማ ፊራችን አንድ ቪዲዮ ላሰማ። የራስ ቪዲዮ ነው እና ስሙን ስለማላውቀው ምንድነው መሰለ እዚህ አንተ እርዳታ 600,000 የረዳቸው ልጆች 600,000 የረዳቸው ልጆች አሉ እና እዛ ላይ የተጠራው ስም የብዙ ጥያቄ ሆኖ ነበረ። አስፈላጊ ከሆነ ታብራራዋል፣ አስፈላጊ ካልሆነ ላሽ በለው። እሺ ያ እንትን በለው። ምንድነው ስሙን ያለው የድርጅት ስም እስቲ ስማው። እዚህ ጋር 150,000 ብር ዛሬ ዘመተናል። በአሜሪካ ሀገር የጂፍሮ ድራይቪንግ ስኩል ባለቤት እና በኢትዮጵያ የቫሊ ሲሚንቶ ባለቤት የቫሊ ሲሚንቶ ፋብሪካ ባለቤትና የጂፍሮ የመኪና መሸጫ ፊራ 600,000 ለፊልም መስሪያ ለነ ዳኒ ሮያል ሲያስረክብ ሚኪ ብሩን አይተናልና የሲሚንቶ ፋብሪካ የእውነት ነው? ለምንድን ነው ከጊዜ በኋላ ስሙ መጠራት ያቆመው? ከፈለክ በፕሮጀክት ያለ ነበር ሊገነባ ያለ በፕሮጀክት ያለ ስለነበረ ሊሰራ ያለ ነበረ። ኦልሬዲ ፕሮፖዛሉ የተሰራ ምን ያለ ነበረ። በመሀል የውጭ የዚህ ሀገር ፓርትነሮች ነበሩ። ስለዚህ በወቅቱ ደግሞ ልንሰራ ልንሄድበት ያለበት ጊዜ የተለያየ ኢትዮጵያ ውስጥ የነበረው ጦርነት ስለነበረ ሰዎቹም በፓርትነር ነበር ሊሰራ የነበረው። ሀሳባቸውን ቀየሩ። ደህና ቆም ነው ማለት ነው ለጊዜው። ግን ወደፊት ከእግዚአብሔር ጋር ይሰራል። እዝና ቢግ ዲል። ኦኬ፣ ያው ማስታወቂያ ለመስራት ታስቦ ነው ስሙ ቀድሞ የተጠቀሰው ማለት ነው። ያው ድርጅቱን ለማስታወቅ ኦኬ። ለምን ብዙ ትላንትና ከ3 ቀን በፊት መሰለኝ ሚኪ የሆነ ቦታ ላይ ተጠርቶ እሱ አሁን ለምሳሌ እነዚህ አሁን ለምሳሌ ትልልቅ ፕሮጀክቶች ሊኖርን ይችላል። ስለዚህ ለህዝቡ ነው እንጂ የሚጠቅመው ከነሱ ኪስ አልተወሰደ። ጠያቂዎቹ አንድን ሰው ለማሳነስና ለመምታት ዱላ እንዲጠቀሙ ነው እነሱ። ግን ይሄ ቢገነባ ቢሰራ ለሀገር የሆነ ነገር ቢደረግ የስራ እድል ነው የሚፈጥረው። ስለዚህ ከሰው ኪስ አልተወሰደ፣ ከሰው የተሰበሰበ ነገር የለም፣ የማንንም የጎዳው ነገር የለም። የትኛውም ፕሮጀክት በጣም ብዙ ፕሮጀክቶች ኢትዮጵያ ውስጥ አሁን ሳይሆን ከድሮ ጀምሮ ተጀምረው መንግስት ጀምሯቸው የሚያቋርጣቸው ብዙ ፕሮጀክቶች አሉ። ብዙ ኢንቨስተሮች፣ ብዙ የውጭ ባለሀብቶች ጀምረው ያቋረጡታል። ለምሳሌ ብዙ አይነት አሁን ይሄ የተሻለ ረጅም ጊዜ ታጥሮ ቁጭ ብሎ የነበረ አድዋ 00 የተሰራባቸው ፕሮጀክቶች እዛ ቦታ ዲዛይን ተሰርቶ ሊሰራ የነበረ ትልቅ ፕሮጀክት ለረጅም ጊዜ ቁጭ ብሎ ነበር። ስለዚህ ፕሮጀክት ይጀመራል፣ ይቋረጣል፣ ይጀመራል፣ ይቋረጣል። የራሳቸው ፕሪንሲፕል አላቸው። ስለዚህ ፕሮጀክቶቹ ይሄ ነገር ብሎ መንግስት ብዙ የመሰረት ድንጋይ ያስቀምጣል። ከዛ በኋላ በተለያየ ነገር ያቋርጣቸው የሚቋረጡ ፕሮጀክቶች አሉ። ይሄ ቢግ ዲል አይደለም። ግን ሰዎቹ የራሳቸው ያነሱበት መንገድ ከውስጣቸው ካለው ጥላቻና ቅናት የተነሳ ስለሆነ ለነሱ ግባት መስጠት ነውና ወደፊት ደግሞ እንገነባዋለን። ብዙ ዲያስፖራ ኢንቨስተሮች በብዛት አክሰስ እድል በተሰጣቸው ሰዓት ያንን ፕሮጀክት አቅርበው መሬት ብዙ ይቀበላሉ። ብዙ መሬቶች ታጥረው እየተቀመጡ እንደሆነ ራሱ ከመንግስት ብዙ ስሞታ ነበረ። ይሄን አውቃለሁ። ይሄንን አትጀምሮም ብዬ አላምንም። ገባ እና ያው በብዛት ቪዲዮ ላይ ሚኪ ላይ ኦሬዲ ያለ ነበር የሚመስለውና ብዙ ቴክስት ስር ገብቼ ሳይ እንደዚህ አይነት አለ እንደ ይላሉ። እኔ አዲስ አበባን ስለማላውቃት በዚህ ነገር ላይ ሀሳብ መስጠት አልችልም። እና ሚኪ ትላንትና ወዲያ ነው ከ3 ቀን በፊት ላይ
ምን ብሎ ሲያወራ ሰማው። ቪዲዮን በቃ ሲሚንቶ ፋብሪካውን ማለት አቁሙ አለን ሲልና ልክ እያጭበረበርክ አይነት አስመስለው እዛ ጋር ሲያስካኩ ሳይ ለዛ ነው እቺን ቪዲዮ ያስኳት። ገብቷል። ለምሳሌ አሁን እሱ ማብራሪያ ባይሰጥበት ኖሮ ይሄን ቪዲዮ እንደ ጥያቄም አይምሮ ላይ አይመጣም ነበር። ገብቷል። እሱ ሰጠበትና አያችሁ ራሱን ማስተዋወቅ ምናምን የሚሉስ ገቡ እዛ የተሰበሰቡት ሰዎች። ለዛችን ቪዲዮ ያስኳት። ሚኪን ቪዲዮዎችን አጥፍቻለሁ ስለ ሲሚንቶ የሚናገር አለ። ገባ። በእንደዚህ አይነት መንገድ አስረድተው ከሆነ በእንደዚህ አይነት መንገድ ማብራራት አልነበረበትም ብዬ አስባለሁ። ግን ይመቸው፣ ያው እዛ ያለው ድባብ ነው መሰለኝ እንደዛ ይገፋፋው። ለምሳሌ ተጭበረበረ ሲባል የተሰበሰበ ገንዘብ ቢኖር ለምሳሌ አሁን አንድ ዜና እንሰማለን አለ የሆነ ካምፓኒ መኪና አመጣላችኋለሁ ብሎ ብር ሰብስቦ አልሰጠንም አይነት እንደዚህ ማጭበርበር ማለት እንደዛ ነው። ከሰዎች ገንዘብ ወስዶ ይሄን ነገር አቀርብላችኋለሁ ብሎ መከልከል ማለት ነው። እኔ አሁን የተቀበልኩት የሰበሰብኩት ገንዘብ የለም። ሰበሰበ ከተባለ ማስረጃ ማቅረብ አለባቸው። ዝም ብሎ አይደለም ይሄው ሰጥተነዋል ብሎ ማስረጃ ሪሲታቸውን እያዙ መቅረብ አለባቸው እንጂ ዝም ብሎ አይደለም። ዝም ብሎ ሰው ሊያወራ ይችላል። ለፍራኦል ይሄን ያክል ሰጥቼዋለሁ ብሎ የሚመጣ ካለ መቅረብ ይችላል እንጂ የሆነ አጭበርባሪ ነው ሲባል እንደዚህ ያመጣላችኋለሁ። ብዙ ኢትዮጵያ ውስጥ ብቻ ሳይሆን ዓለም ላይ በጣም ብዙ የሚያጭበረብሩ ሰዎች አሉ። ምን አይነት ማጭበርበር ሲባል ይሄን ነገር አመጣላችኋለሁ ብለው አሳይተው ገንዘብ ተቀብለው ያንን ገንዘብ ይዞ መጥፋት ማለት ነው። ይሄ ነው ማጭበርበር ማለት። ለሰዎች ለምሳሌ ብላክ ፐርፐዝ የሚባል ሪል ስቴት ተብሎ በጣም ከብዙ ሰዎች ገንዘብ ወስዶ አሜሪካ ገብቷል ሰው ፕሮጀክት እንትን ብሎ ይሄ ማጭበርበር ነው። ትልልቅ ካምፓኒዎች አሉ እንደዚህ የሆነ ነገር እንጀምራለን ሪል ስቴት እንሰራለን ብሎ ከግለሰቦች ገንዘብ ሰብስበው ሪል ስቴቱም የለም፣ ይሄ ማጭበርበር ነው። ከዛ ውጪ ግን በራሱ ገንዘብ የሆነ ሰው ፕሮጀክት ልሰራ ነው ብሎ ያንን ፕሮጀክት ካቋረጠ የቱ ጋር ነው የተጭበረበረው? ምክንያቱም ፕሮጀክት ሰራለሁ አለ፣ የራሱ ገንዘብ ነው፣ አቋረጠ። የሚቋረጥበት የራሱ ሪዝን አለው፣ ምክንያት አለው። ተኒ ያቆማል፣ አለቀ በቃ። ይሄ ነው እኔ ማምንበት እንጂ ይሄ ተጭበረበረ ይጀምራል። ባለፈው ዳዊት መለሰን ዘፋኙን የድንጋይ መሰባበር ፋብሪካ ከፍቶ ነበረ። ይሄ የውጭ ሀገር የዲያስፖራን ኢንቨስተሮች መግባት ትችላላቸው የሚለውን ጥሪ ተከትሎ ከከፈተ በኋላ ኦሬዲ የድንጋይ ማድቀቂያ ነው መሰባበሪያ ምናምን ነገር ከከፈተ በኋላ ከዚህ ጋር ልቀቅ ከዛ ጋር ልቀቅ ተብሎ እንደከሰረ ትላንትና ወዲያ ነው ምናምን ሴፉ ላይ ያ ካምፓኒ ወይ ያ ድርጅት እንዴት ሆነ በሚለው ጥያቄ ሲያብራራ ነበር። ገብቷል። አንዳንድ ጊዜ ሲስተሙ ውሸታም ያስብላል። ይገባኛል። ያ በደም ነው የሚገባኝ። ዛሬ ነገር አለኝ ብለህ ሳጨርስ ከዚህ ጋር ተነቀለ ወይንም ደግሞ ተነሳ የሚባል ነገር አለ፣ ወይንም ደግሞ አሰራሩ ተቀይሯል የሚባል ነገር እንዳለ እናውቃለን። እዚህ ጋር መንግስት የሆነ ራዕይ አስቧል የሚባል ነገር አለ። ይገባኛል። ያንተ ራዕይ እየተረገጠ ማለት ነው። ያ እና በደም ይገባኛል። ግን ለህዝብ ግልጽ ይሁን በሚል አንጻር ነው። ለምን ይሄን ጉዳይ ሚኪ ሰሞን እያወራው ነው። ከእሱ ፈልጎት ሳይሆን ያው እዛ ጓደኛ ስለሆነ ሲያወሩ አንተም ያጭበረበርክ ነው ሲሉት ያለውን እውነታ ለመናገር ነው የገባው። ገብቷል። ያ በዛ የተነሳ በአዲስ ተነስቷል ይሄ አጀንዳ። አይተኮና የማይገባኝ እኮ ለዛ ለምሳሌ እኔ አሁን ይሄን አክል ንብረት አለኝ ብል ማንንም አይጎዳም፣ የለኝም ብል ማንንም አይጎዳም። ለምሳሌ እኔ ይሄን አክል ቢሊዮን አለኝ ካልኩኝ ማንንም አይጎዳም፣ የለኝም ዜሮ ነኝ ካልኩ ማንንም አይጎዳም። የኛ ሰው ግን የሚፈልገው ምንድነው? የተቸገረና ያጣ የነጣ የለመነ ሰው ነው የሚወደው። የኛ ሰው በጣም ያለው ሰው ከፍ ያለ ሰው ስኬታማ የሆነን ሰው አይፈልገውም፣ ማየት አይፈልግም። የሚፈልገው ምን አይነት ሰው ነው? የተቸገረ የታመመ የሚረዳውን ሰው ነው እንጂ የሚፈልገው የሚረዳውን አይደለም። የሚረዳ ሰው ይፈልጋል። የሚረዳ የወደቀ ሰው፣ የተቸገረ ሰው፣ በድህነት ያለውን ሰው ያዝንለታል፣ ይወደዋል፣ ይራራለታል። የሞተውን ሰው ያከብረዋል፣ ይወደዋል፣ ከፍ ያደርገዋል። እኔ አሁን በሞት እንደኔ አይነት ንጉስ የለም፣ እንደኔ አይነት ታሪኩ የሚነበበለት ሰው የለም። ግን እንደዛ አይነት ሰው ስለሚፈልግ አሁን እኔ ቢኖረኝም ባይኖረኝም የሚጎዳም የሚያዝንም ሰው የለም። ስለዚህ ሁለቱም እኔ ጋር ነው ጥቅሙ። ስለዚህ እኔ
አጭበረበረ የሚባለው የሆነ ከሰው ገንዘብ ወስጄ ያንን ሰው አላቀም ብዬ ከልክየው እንትን ካልኩ ነው። ወይ ደግሞ ንብረቱን ከወሰድኩበት ወይ ቤቱን ወሰድኩበት ወይ ገንዘብ ከወሰድኩበት ወይ የሆነ ነገር ካደረ ይሄ ነው ማጭበርበር የሚባለው እንጂ እንደዛ አይነት ደግሞ ፐርሰናሊቲ ያለው ሰው ፊት ለፊት አታገኙም፣ ሶሻል ሚዲያ ላይ አታገኙም፣ መልኩን አታዩም፣ የሚታይ አይደለም፣ በቪዲዮም አይወጣም። እንደዛ አይነት ሰዎች ራሳቸውን የሚደብቁ ሰዎች ከኋላቸው የሆነ ነገር ችግር ስላለባቸው ይሄ አሁን እንደዚህ እንደኔ ፊት ለፊት አይመጡም። እንደዚህ በጣም ወንጀል ያለባቸው በመንግስት የሚፈልጉ በሀገር የሚፈልጉ በግለሰብ የሚፈልጉ በተለያየ የሚፈልጉ አድሬሳቸውን አሳይተው መልካቸውን አሳይተው ሶሻል ሚዲያ ላይ ኔቨር ኤቨር አይመጡም። እንደዚህ አይነት ሰዎች ራሳቸውን ደብቀው ቪዲዮ አብሩን ብታያቸው አያበሩም ራሱ። እኔ እንደዚህ ነው የምለውና ያንን በተመለከተ ይሄ ነው መልስ። ግን ፊራ ለሀገርም ይሁን ለህዝብም ይሁን ወይ ለግለሰብ እንደዚህ ብር የማሰባሰብ ቡድን ውስጥ ገብተህ ታውቃለህ? እኔ እንደዚህ አይነት ለሀገር ምናምን ማሰባሰብ ቡድን ውስጥ አልገባም። አንድ ጊዜ ብቻ ወለጋ ምናምን ማሰባሰብ ላይ ነበርኩኝ። እዛ ላይ እሱ ላይ ስንት ነው የሰበሰብነው? 6,000 ነው ተመዝግቦ የተሰበሰበ ነው። ከዛ እኔ ጨምሬ ላኩላቸው። ኦልሬዲ እነሱ ደርሷቸው ሰርቲፊኬትም የምስጋና ወረቀትም ልከዋል እነሱ። በቃ እሱን ነው የማውቀው። ከዛ ውጭ ግን ያ ሰርቲፊኬትና ያደረሰኝን ላዋጡት ወይም ደግሞ ለሚዲያ አሳውቀ ነበረ። ያው አንዳንድ ስም በዛኝ ጨርሰን ኦዲት አድርገን ጨርሰን ምናምን ዘግተነዋል። እሱ ኦልሬዲ የሆነ ቦታ ላይ ተሰብስበው ጨርሰው ምን ብለው ዘግተዋል። ተፖስቶም ነበረ የወሰደውም ድርጅት ሲሰበሰበም የመዘገበችው ልጅ ቁጭ ብላ የተላከለትም ድርጅት የራሱ ፌስቡክ ላይ ፔጅ አድርገው ሰርቲፊኬትን የደረሰው ክልል እዛ ክልል ላይ ያለው የአስተዳደር ጽሕፈት ቤትም ማህተብ መጥቶበት ወረቀት ምስጋና ወረቀት ልኳል። እሱ ያለቀ እንትን ነው። ይሄንን ነው እኔ እንትን የማውቀው። የተሰበሰበችውም 6,000 ነች። 6,000 ማለት $6,000 ፊራ ሀገር ቤት መግባት አይችልም ይለዋል። የተሰደድከው በዛኛው መንግስት ዘመን ነው። ከአሁኑ መንግስት ዘመን ጋር ምን ያገናኛል? ምናልባት ፍላጎቱ ካለ አንዳንድ ፍቃድ ሰጪና ነሾች ይላሉ። ለምን ባለፈው አይተህ ከሆነ ሀገር ቤት ቢገባ አይለቀቅም ሲሉ ነበር። ያንን ነው መንዝረው እናስገድለዋለን አሉ ብለው አንተ ስሜታዊ ትንሽ ያደረጉት እዚህ ላይ እዛ ቤት ሆኜ ምን መሰለሽ፣ አንዳንድ ፍቃድ ሰጪና ነሺ ነን የሚሉ ሰዎች ሊሉ ይችላሉ። እንደዚህ ፍቃድ ነሺና ሰጪ ነው የሚመስሉኝ እኔ እንደዛ ሲሉ ማለት ነው። እና ለነሱ መልስ ሰጥቻቸዋለሁ። አንደኛ አገር ቤት ይገባል መግባት ይችላል አይችልም። እንኳን እኔ ፖለቲከኞች ገብተዋል። ጦር መሳሪያ ተማዘው ደም የተፋሰሱ ተቃቅፈው አብረው ቁጭ ብለዋል። በየትኛው ወንጀል አገር መግባት የማይከለክለው ፖለቲካ ነው። ሀገር ላይ ክደት የፈጸመ ነው ወደ ሀገሩ የማይገባው። ስለዚህ እኔ ማንም ሰው እኔ ሀገር ቤት እንዳልገባ የሚከለክለኝ ህግም የለም ህገ መንግስትም የለም። ስለዚህ እኔ ግን ምገባው እሄዳለሁ። እኔ ግን ምገባው ለራሴ ያስቀመጥኩት አለኝ። ምንድነው? ዝም ብዬ ቀላል ነው። ሻንጣ ይዞ ሄዶ ጥሬ ስጋ በልቶ ፎቶ ተነስቶ መመለስ ኢዚ ነው። ግን ስገባ የሚጠቅም ነገር ለሀገር የሚበጅ ነገር አንድ ነገር ይዤ ነው መግባት የምፈልገው። ፍራውል መጣ ሲባል መጣ፣ ከዛ ምሳ በላ፣ የሆነ ምግብ ቤት ጥሬ ስጋ በላ፣ ፎቶ ተነሳ፣ ከዛ ተመልሶ ሄደ ሳይሆን ለሀገር የሚጠቅም ነገር ለወጣቱ የሚጠቅም ነገር የሆነ ነገር መስራት እፈልጋለሁ። ስለዚህ ይዤ መሄድ የምፈልገው ነገር አለ። ያንን ይዤ መሄድ የምፈልገው ነገር ስላለ ያ ነው እንጂ ቀላል ነው። ይዞ ሄዶ ጥሬ ስጋ በልቶ ክትፎ በልቶ ፎቶ ተነስቶ ተጎራርሶ መመለስ ነገ ጠዋት ተነስቼ ትኬት ገዝቼ ደርሼ መምጣት እችላለሁ። ይሄ አገር ቤት መግባት አይደለም ለኔ እሱ አገር ቤት ገብቶ መጣ መባል አይደለም። እሱን ነገ ጠዋት ተነስቼ ማድረግ እችላለሁ። ኢዚ ነው እሱ። ግን
ሲሄድ መሄድ የምፈልገው ሀገሬ ላይ አንድ ነገር ማድረግ እፈልጋለሁ። በቃ ፍራኦል መጣ የሚባለው ነገር ያ ነው እንጂ ይሄ ፍቃድ ለሚሰጡና ለሚነሱ ሰዎች አሉ ነው እነሱ በየትኛው ፕሪንሲፕል በየትኛው ህገ መንግስት እንደሚከለክሉ ነው። ከዛ በተረፈ ደግሞ ጠቅላይ ሚኒስትሩ ዶክተር አብይ ነው። ዶክተር አብይ ነው ጠቅላይ ሚኒስትሩ። ደጋግሜ ነው የተነገርኳቸው ለእነዚህ ሰዎች ጠቅላይ ሚኒስትሩ ዶክተር አብይ ነው። ስለዚህ የሚከለክለኝ አካል አሁን ለነሱ እንትን ብሎ ነገ ጠዋት ተነስቼ ክትፎ በልቼ ምናምን ተጎራርሼ ብመለስ አይ ደርሶ መጣ ነው የሚባለው። ዱባይ እንደውም ተነስቼ ሄድኩት እሱ እኮ ወረቀት የለውም ምንም ከአሜሪካ መውጣት አይችልም ምናምን ሲባል ዝም ብዬ እንደውም ደርሼ ትንሽ ዘና ብዬ ልመለስ ብዬ ነው ደርሼ የተመለስኩት። ከዛ ደግሞ ስመለስ ደግሞ ስለሱ ጉዳይ ዘጉ። ከዛ ወደ ኢትዮጵያ ደግሞ አይሄድም ተባለ። ስለዚህ የነዚህ ሰዎች አፍ እየተከተልኩ የሆነ ነገር ካደረግኩ ስራ መስራት አልችልም እና ግን ሲሄድ ማድረግ የምፈልገው ነገር ስላለ ያንን ነገር ሳደርግ ነገም ተነስቼ ልሄድ እችላለሁ፣ ከነገ ወዲያም ተነስቼ ልሄድ እችላለሁ። ግን የሚሄደው ስጋ ለመብላትና ፎቶ ለመነሳት አይደለም። ይህንን በደንብ አድርጌ ልናገር እወዳለሁ። ለስጋና ለፎቶ ወይ ደግሞ ለጭፈራ ቤት አይደለም የሚሄደው። ሲሄድ የሆነ ነገር ለውጥ ማምጣት የሚችልበት ሀገሬ ላይ የሆነ ነገር ምሳሌ መሆን የሚችልበትን ነገር ማድረግ ስችል ነው የሚሄደው። ግን ፊራ ከሀገር ከወጣ ምን ያህል ጊዜ ሆነ? መቼ ነው ወደ ቢዝነስ የገባው? እንደዚህ ውጪ ወደ ትራኩ ወደ ምናምን እንደዚህ ቀጥታ ከኢትዮጵያ እንደመጣ ነው ወደ ቢዝነስ የገባኸው? እንዴት ነው ወደ ቢዝነስ የገባው? ምን ያህል ጊዜ ሆነ? ቀጥታ አይደለም፣ ቀጥታ ሳይሆን መጥቼ እዚህ ከገባው ከ3 ነው 4 ዓመት በኋላ ነው። 3 ዓመት ምናምን ነው የመጣሁት። አራት ዓመት ከመጣሁ ከ4 ዓመት በኋላ ነው የገባሁት። መተህ በ4 ዓመት ነው ወደ ትራክ ቢዝነስ ውስጥ የገባኸው? አዎ። ያ ማለት ከኢትዮጵያ ተቋቁመን የመጣኸው ማለት ነው? አይደለም፣ ከኢትዮጵያ ተቋቁሜ ሳይሆን ከኢትዮጵያ እንዴት ተቋቁሜ እመጣለሁ ብለሽ ነው? ከኢትዮጵያ ተቋቁሞ ለመምጣት እኮ ገንዘብ ይዘሽ መምጣት አለብሽ። እዚህ ሀገር ትራንዛክሽን ሊኖርሽ ይገባል፣ ገንዘብ ሊኖርሽ ይገባል፣ ብዙ ነገር ሊኖርሽ ይገባል። እና እንደዛ ሳይሆን እኔ ሰርቼ ለፍቼ እግዚአብሔር ረድቶኝ ነው እዚህ ጋር ያገኘሁት እንጂ ተቋቁሜ ምናምን አለ። የኔ የተገለጠ ነው። ለዚህ ነው አሁን እኔ እንደሚናገሩት ቢሆን ኖሮ ህግ ጋር ማቅረብ ይችሉ ነበረ። ግን መልስ ስለሌላቸው ነው። የኔ በጣም ክሊር ነው። እዚህ ሀገር ኢቭን ገንዘብ እንኳን ስታስገቢ ይጠየቃል ይመስለኛል። ጥያቄዎች ይኖራሉ። ከየት መጣ ወዴት መጣ ምናምን። ዝም ብለሽ ገንዘብ ይዘሽ አትንቀሳቀሽም። $10,000 በላይ ከዚህ ሀገር እንኳን ይዘሽ ስትወጪ ኤርፖርት ላይ ትያዣለሽ፣ ትታሰሪያለሽ። ገንዘቡ ከየት መጣ ምናምን ይባላል። እየተቀመረልን ነው ጠብቅ ይላሉ። በር ተንኳኩተው ነው ለመሰላ 4 ዓመት ያው አንድ ሰው 4 ዓመት ውጭ ሀገር እንደመጣ ገና ኑሮን ትዋሃዳለ ምን ትላለ ምናምንና ቀጥታ ወደ ትራክ መሸጫ ስትገባ ብዙ ባጀት ይጠይቃል ከሚል አንፃር ነው ይሄን ጥያቄ ጠየቁ። ኦኬ፣ ቀጥታ ወደ ትራክ መሸጫ አይደለም የምትገቢው እኮ ወደ ትራክ መሸጫ ሳይሆን ከዛ በፊት ተቀጥሬ ሰርቻለሁ። ስዊፍት ትራንስፖርት የሚባል ውስጥ ሜንቶርም ነበርኩ፣ ትሬነር ነበርኩ። ኦልሞስት 2 years ሜንቶርም ነበርኩ እዛ ውስጥ።
መጠግት ወዲላል ፊራ እያልኩ ነው እኮ ሚውት ስለሆንኩኝ አትሰማኝም። ልጅ ያለው ሰው አይሰማም። ያ ይሄን ያህል ከዚህ የበለጠ ስለ ቢዝነስ እንድትነግረኝ አልፈልግም። አስፈላጊ አይደለም። ይገባኛል። ቢዝነስ ሰው ምንጩን አይናገርም፣ ምን ያህል ገቢ እንዳለው አይናገርም። ገባ? ይገባኛል። ያ የኔ ምንጭ ፊት ለፊት ነው ሁሉ ነገር፣ ምንም የተደበቀ ወይ ደግሞ እንትን ያለ የለም። የምንኖረው አሜሪካ ውስጥ ነው። ህግና ህገ መንግስት የተከበረበት ሀገር ነው። ሾፌር ነበርክ የሚባለው እውነት ነው? ለም ብዙ ጊዜ ስለመለስ ስብሰባ ላይ እንደተገኘ ያባዱላ ፖለቲከኛ ነበርክ ወይስ የእውነት የሱ ሾፌር ስለነበርክ ነው? የተለያየ ስብሰባና ዲፕሎማሲዎች ጋር ቀርብ ታይ ነበር? ነጋዴ ነበርኩ። ስለዚህ በደንብ ነጋዴ ነበርኩ። ስመጥር ግን የአባዱላ ሾፌር በሆን በጣም ነበር ደስ የሚለኝ። የአባዱላ ሾፌር መሆን ማለት ታማኝ መሆን ማለት ነው። ታማኝ፣ ሚስጥር ጠባቂ፣ እንደዛ አይነት ሰዎች ጋር ሾፌር መሆን ማለት ሚስጥር ጠባቂ፣ ታማኝ፣ ለሀገርም ለመንግስትም ታማኝ የሆኑ ሰዎች፣ ወታደራዊ ትምህርት የወሰዱ ሰዎች። ምክንያቱም አንድን ሰው የሀገርን የሚመራ ይህን ያክል ሰው በመኪና ይዞ ማሽከርከር ማለት የዛ ሰው ህይወት በአንቺ እጅ ላይ ስለሆነ በጣም ታማኝና ስርዓት ያለው በዲሲፕሊን የሆነ ወታደራዊ ትምህርት በጣም የሰለጠኑ እንደዛ አይነት ሰዎች ናቸው መሆን ያሉበትና እንግዲህ እኔ ደግሞ እንደዛ አይነት ሰው ስላልሆንኩ እንትናለሁ። ግን በሆነ አሁን ራሱ በሆን ደስ ነው የሚለኝ። ሰውየው በጣም የተከበሩ ናቸው። ትልልቅ ስራ የሰሩ ሰው ናቸው። አሁንም ደግሞ የኦቲዝም ተጠቂ የሆኑትን ልጆች ተቋም ከፍተው እየረዱ ያሉ ሰው ናቸው እና ስለዚህ እሳቸው ጋር አሁን ራሱ ነው ሄጄ እንደው መኪናቸውን ይዤላቸው በነዳና ከእሳቸው ጋር እንዲባወራ የድሮ ትዝታቸው ምናምን እያወራው በሄድ በጣም ነው ደስ የሚለኝ። ስለዚህ ለእኔ ውርደት ሳይሆን ክብር ነው። ምናልባት ሰዎች ሹፍርናን እንደ ውርደት ወይ ደግሞ እንደ ተራ ስራ ቆጥሮት ሊሆን ይችላል ያንን ነገር የተናገሩት። ግን ሹፍርና ማለት የተከበረ ሙያ ነው። ሹፌር ማለት አሜሪካ ውስጥ አሁን ትራክ ድራይቨሮች ሲጠሩ ፕሮፌሽናል ትራክ ድራይቨር ተብሎ ነው የሚጠሩት እና ሪስፔክት ይደረጋሉ። ለምንድነው ሪስፔክት የሚደረጉት? የሀገሪቱ የጀርባ አጥንት ናቸው። ትራክ ድራይቨር ሲባል ዝም ብሎ ተራ አይደለም። የሀገሪቱ የጀርባ አጥንት ተብሎ ነው የሚቆጠሩት እዚህ አሜሪካ ውስጥ። ስለዚህ ምናልባት ሹፍርናን እንደ ተራ ሙያ ወይ ደግሞ እንደ ማይጠቅም ወይ ደግሞ እንደ ትንሽ ሙያ አስቦት ሊሆን ይችላል። አይደለም። ሹፍርና የሀገርን ኢኮኖሚ የሚያንቀሳቀስ እና ሀገርን ከሀገር ጋር የሚያገናኝ ነው። ለምሳሌ ከአዲስ አበባ ተነስቶ ናዝሬት ለመሄድ በትራንስፖርት ባስ ውስጥ ለመግባት ግዴታ ሹፌር ያስፈልጋል። ሹፌሩ ባይኖር በእግሩ ነው የሚሄደው፣ ከሚሄድበት ቦታ ይቀራል። ስለዚህ የአባዱላ ሹፌር ነው ብሎ ሲያወሩ እንደ ተራ ነገር እንደ ትንሽ ስራ አይነት ነገር ቆጥረው ከሆነ አይደለም። የተከበረ ሙያ ነው። ልክ እንደ ውትድርና ማለት ነው። ውትድርና የተከበረ ሙያ ነው። ካሉት ሙያዎች በላይ ሁሉ ክቡር የሆነ ሙያ ውትድርና ነው። ምክንያቱም ህይወትን እስከ መስጠት ድረስ ሀገርን መውደድ ማለት ነው። የራስን ነፍስ አሳልፎ እስከ መስጠት ነው። ቀጥሎ ሹፍርናም ልክ እንደዛው ነው። ህይወትን መስጠት ነው። በረሃ ለበረሃ እየሄዱ በሙቀት ብርድ ምናምን ሳይሉ በዛ ውስጥ እየሄዱ ህዝብን እያገለግሉ ስለሆነ በጣም እዚህ ሀገር ቴንኪው ነው የሚባሉት እና የሚያሳፍር ሙያ ሳይሆን የተከበረ ሙያ ነው። የእሳቸው ደግሞ መሆን ደግሞ የበለጠ የተከበረ ሙያ ነው ማለት ነው እና ለእኔ አሁንም ሄጄ ብነዳላቸው ደስ ነው የሚለኝ። እኔ ማለት እንትኑን ከመናቅ አንጻር አልመሰለኝም ነበረ። የመሰለኝ ምንድን ነው ያው ፖለቲከኛ ስትሆን ዲፕሎማሲ ሾፌርነ ብዙ ምስጢር ታውቃለህ ምናምን ከዛ የሀብትን ምንጭ ሰበብ ፈልገውለት ነበር የመሰለኝ። አንተ ባሰብከው መንገድ አልነበረም የገባኝ። በነገራችን ላይ የዲፕሎማሲ ሾፌር ሆን ማለት እነሱ የት እንደሄዱ ምናምን አንተ የነሱ ማፕነ ማለት ነው። ደህንነታቸው ቢያንስ በተወሰነ ስለምን ጉዳይ ሊወያዩ እየሄዱ እንደሆነ ባታውቅም ውሎና አዳራቸውን የት እንደሆነ ቢያንስ በቅርብ ታውቃለህ ማለት ነው።
የአንድ ዲፕሎማሲ ህይወትም ሆነ ምስጢር ታውቃለህ ማለት ነው። ያ ከዛ አንፃር የሀብትን ምንጭ ምናምን የመሰለኝ እንደዚህ አጣጥለውት አልመሰለኝም ነበረ። እኔ አንተ በገባኝ መንገድ አልገባኝም። ኦኬ በእንደዛ መንገድ አልገባኝም ነበር። ፊራ ቆንጆ እንደሆንክ እኔ ብዙ የወለጋ ልጆች አውቃለሁ። በነገራችን ላይ በጣም የተማሩ ናቸው። አንገታቸውና ጣታቸው ላይ ወርቅ አይጠፋም። ደግሞ የተለየ ወርቅ አላቸው የወለጋ ልጆች። በጣም የትልልቅ ወርቆች ይወዳሉ። የተለያየ ሀገር ሲኖር የወለጋ ልጆች በስነ ስርዓት አውቃለሁ። እዚህም ያለውበት ሀገር የትልቅ የቡና ነጋዴ የነበረ ትልቅ የቡና መሬት የሚታወቅ በፖለቲካ ምክንያት ትልቅ ባለሀብት የእውነት ባለሀብት እዚህ ቁጭ ብሎ ኢትዮጵያ ባለው ሀብቱ ነበር የሚተዳደረውና አውቀዋል የወለጋ ልጆች እና ቆንጆም ናቸው እና ቁንጅናን አትክደው እና የሚያዩ ሰዎች ይበዛሉና ባለትዳር ነህ? ልጆች አለ? አይ የለኝም፣ አላገባውም። እና ማመልከቻ አስገቡ ነው? አይ ጓደኛ ስላለኝ ማመልከቻ ማስገባት አይጠበቅባቸውም። ኦልሬዲ ተስፋ ቁረጡ። ያንን ለማለት ነው። ዊርድ የሆነ ጥያቄ ልጠይቅ። ይሄን ሰሞን ከሚንሸራሸረው ለነሱ የሚዲያ ግንባታ ፍጆታ እንዳይሆናቸው እንጂ ችግር የለውም። ግን እነሱ እንትን ያገኙበታል። ሪከርድ አድርገው ሲለቁት ነበረ። በዛ ላይም ያኛው አካል ሲያላገጥ ነበረ። ምናልባት በስሱ ይተዋል ብዬ አስባለሁ። ዊርድ የሆነ ከዲፕሎማሳችን ወርደን ወደ ሰፈር እንውረድና ጸጉርን እንዳስተከልክ ወይም ደግሞ እንደለጠፍክ ይናገራሉ። እውነት ነው? ለምን ከስንት ቀን በፊት ሲያሳየን ኮፍያው በጣም ሩቅ ነበረ፣ አሁን ግን እንትን ነው ብለው እንዳውም የሆነ ቪዲዮ ጸጉሬ ወደፊት የተሰራ ስለሆነ እና ኮፍያውን ተሰራ ወደኋላ እንደዚህ ትንሽ ነው ያደረኩት እንጂ የራሴው ጸጉር ነው። ግን እንትን ኮፍያ ማድረገው በዛት ምንድነው ተሰርቶ ነው የሚቀመጠው እንደዚህ ወደዚህ እንጂ የኔ ጸጉር እንዴት ይለጠፋል? ወንዶች የሚለጠፉት አለ እንደ ሴቶቹ ማኔርና ሁለት ሰው ቪዲዮ ሰርቶ አይቻለው። አንተ ኮፍያ ስታረግ እንዲህ ስታረግ ራሳቸው ኤዲት የራሳቸው ነው መሰለኝ እየተላጠ ነገር የለም። ያንተ ተቀናቃኞች የዛኛው አካል ደጋፊ ናቸው ኤዲተሮቹ። ገብቶኛል። ግን ካንተ አንደበት ይስሙ ብዬ ነው ዊርድ ጥያቄ እንጠይቅ። አይ እነሱ እንትን ሊሉ ይችላሉ፣ የፈለጉትን ነገር ሊሉ ይችላሉ። ግን ጸጉሬ እኔ ምንም የሚለጠፍ ነገር የለውም። የተሰራ ስለሆነ እንትን ይላል እንጂ ጸጉሬ እንዴት እለጥፋለሁ? ያ አይፎን ራሱ ፌክ ነው ብለው ሲያንሸራሽረው ከነ ቻርጅ አይቻለውና እንኳን ፊራ እኔ እንኳን መግዛት እችላለሁ ከሚለው እንዴት በእንደዚህ ከቨር ነው ያደረኩበት። እሱ ነገር እንዴት መሰለሽ፣ ከቨር ገዛውለት። ስገዛለት ከቨሩ ነው እንደዛ መሰለኝ። አሮ ነው ከቨር ገዛውለትና አሜሪካ ውስጥ በነገራችን ላይ እንትን 4 መስመር ምናምን ስትወስጂ ስልክ ኦፈር በነፃ ያደርጉሻል። እንደውም እዝና ቢግ ዲል አይፎን ምናምን ለዛውም እኔ 2 ስልክ ነው ያለኝ። ለሰውም ስገዛ ነበር እንኳን። ግን ከቨር አለው። ከቨሩ የሆነ የተለየ ከቨር ነው። አይዶን ነው ምን እንደሆነ እንደገና ብሎ እያወለኩ መቼም ይኸው አብያ ላሳያቸው። ያ ቢያንስ 2000 ምናምን ዶላር ቢሆን ነው። ለዛውን አንሶ ነው ነው። ኧረ ስልክ አንገዛም። እኔ ይሄኛውን ምንድነው ቨራይዘን ነበርኩኝ። ኤቲኤንቲ ኦፈር አደረገንና 4 ስልክ ነው ራሱ የሰጠን። 4 መስመር እኛ ጋር ከገባችሁ አይፎን 17 ደግሞ በነፃ ብሎ ኤቲኤንቲ የሚባል ካምፓኒ እንደውም አልገዛሁትም። እኔ አልገዛውም።
ኦፈር ነው የሚያደርጉሽ። አሁን ስልክ ካምፓኒዎች እነዚህ ቴሌዎች ብዙ ስለሆኑ ስልኮች ኦፈር ያደርጉሻል። እዚህ ይሄ ቢግ ዲል አይደለም፣ ማንም ነው የሚይዘው ይሄ እንትን። ግን ያው ያንን በዚህ እንዴት ይታማል የሚል ነገር ስላለ ስለያስኩኝ ትላንት እንደው የመጨረሻ እሱ ማሽቃብ ማጣጣል ስለፈለጉ አይፎን ፌክ ነው ሲሉ ነበር ብዬ በዛ ልክ ስናወራ ነበር። እንደውም እንትና ገብታ እዚህ አሁን አለች ሊሊ እዚህ አንተ ነው የተናገርከውን እኔ አሁን 2-3 ቴሌፎን ስለገዛዋቸው በስንት ጊዜ ክፍያ በጣም ይጠፋም ይልኩልናል። አሁን ለሁለት ዓመት አሜሪካ የሚኖር ሰው አሜሪካና ካናዳ አይ ቲንክ ተመሳሳይ ነው። ስልክ ሲጠፋ ይልኩልሻል፣ ከተሰበረ ይቀይሩልሻል። ለ2 ዓመት ስልኩ ሲበላሽ ለ2 ዓመት ስልኩ ከተበላሸ በነፃ ነው የሚልኩልሽ። ዛሬ ጠዋት ገዝተሽ ከሰዓት ከጠፋ ይልኩልሻል፣ ከተሰበረ ይልኩልሻል። ይሄ ኢዝና ቢግ ዲል እንትን አለ። እኔ እንደውም እንትኗን ቢዝ ደስ ይለኛል። እቺ ሳምሰንግ ጠቅጠቅ የምትደረገው ከእንትን ታርፊያለሽ፣ ከተለያዩ ሶሻል ሚዲያዎች ያሳርፉሻል። እንደውም የድሮ ስልኮች እኔ እንደውም ቤሩቲ የሚባል ስልክ ነው ያለኝ። እሱን ነው ብዙ ጊዜ የምጠቀመው። አይፎንም ቤሩቲ ነው የምጠቀመው። አይፎንም ብዙም እንትን አይደለም። ይሄ አይፎን አሁን ነው የመጣውና ኤሌክትሮኒክስ ፋሽን ተከታይነት እንደዚህ ነገሮች ታሳድዳለህ። ለዛ ነው የገዛኸው ማለት እጅ እንዲገባ ይፈለከው። ኤቶ 70 ነው ያ ይሄ ፕሮ ማክስ አሁን የመጣው በየአመቱ ሲወጣ እገዛለሁ። በየአመቱ ሲወጣ በየአመቱ አፕግሬድ አድርጉ ይሉን የለ። እኛ አሁን የምንጠቀማቸው ስልኮች አሉ። አሁን ለምሳሌ ቴሌ ኢትዮጵያ ሳፋሪኮም እና ኢትዮ ቴሌ የሚባላል እና ሳፋሪኮም ኦፈር ያወጣል። ምን ያወጣል? እኔ ጋር መታችሁ የኔን ላይን የምትጠቀሙ ከሆነ አይፎኑን ሀፍ አደርግላችኋለሁ ሊል ይችላል። ከዛ ህዝቡን በምን ይይዘዋል? በግማሽ ፕራይስ ይይዘዋል። እና አሜሪካ ውስጥ ደግሞ ብዙ አይነት ክሪኬት የሚባል አለ፣ ኤቲኤንቲ የሚባል አለ፣ ቨራይዘን የሚባል አለ፣ ቲሞቢል የሚባል አለ። በጣም ብዙ ናቸው። በጣም ብዙ ስለሆኑ ብዙ አይነት እንትኖች ያቀርቡልሻል። ስለዚህ የዛ ስልክ አሁን እኔ ቨራይዘን ነበር የምጠቀመው። አሁን ነው ወደ ኤቲኤንቲ የገባሁት። ቨራይዘን ምን ያደርጋል? ስልክ ስትሄጂ አፕግሬድ አድርግ ስልክ ይላል። ያኛውን አሮጌውን ተሰጫቸውና አዲስ ይሰጡሻል። ያኛውን አዲሱን ለምሳሌ 1700 ነው 1 ቴራባይት ስለሆነ በ600 ወይ በ700 ብር አሮጌውን 16ኑን ይወስድና ልዩነቱን ከፍለሽ ትወስጃለሽ ማለት ነው። ናይ ብዙ በመኪናም ራሱ እንደዛ ነው። አንዳንድ የራስ ውለው አይደል ወሳኝነቱ ከየት ነው የገዛኸው ነው አይደል? ያ ግን ፊራ ከሚዲያ ከቲክቶክ ያው ቲክቶክ ላይ ስላለ በነገራችን ላይ ዩቲዩብ ላይ 400 ሰው እየሰማ ነው። እሺ ኦኬ ከቲክቶክ ልበል ወይ ከሚዲያ ልበል በጣም የሚመቹ ለምን እንደሚመቹ 3 ሰዎች ንገረን እስቲ። ከዛም የበለጡ ናቸው ካልክ መጨመር ትችላለህ። ቲክታክ ላይ የሚመቹኝ ታኩር የምትባል ልጅ አለች። ታኩር ዝም ብዬ አየዋለሁ፣ ያስቀኛል። እንደገና ደግሞ ጎበዝ ልጅ ነው፣ አስተዋይ ልጅ ነው። እና ዝም ብዬ ሳየው አላማ ያለው ልጅ ነው፣ ራዕይ ያለው ልጅ ነው፣ ቁጥብ ልጅ ነው እና ተጫዋች ነው። በልጅነት ነገር የገባው ልጅ ነው። ለእናቱ ያለው ለእናቱ ማድረግ የሚፈልገውን ነገር ሳየው ያ ነገር ታኩር ለእኔ ቲክታክ ላይ ካሉት ልጆች አንደኛ ብዬ መወስደውና በቃ ይሄ ልጅ ነገር የገባው ልጅ ነው፣ ህልም ያለው ልጅ ነው፣ ትልቅ ቦታ መድረስ የሚችል ልጅ ነው ብዬ እንትን አደርጋለሁ። ምንድነው አንደኛ እሱን አስቀምጣለሁ። ሁለተኛ
የሚቀርቡኝን ምናምን ካነሳው እንትን አይደለም እነሱ እንደ ፋሚሊ ስለማያቸው አልጠራም። እነሱ ቢመች እነዚህ ልጆች እንደዚህ ናቸው። ግን ሪዝን ይሄ የምትለው ይሄ መቅረብማ ከብዙ ሰው ጋር ትቀራረባለህ። ከኔ ጋር አሁን ተቀራርበናል። ግን በጣም ያንተ እንትኖች አንድ ታኩር ሪዝን ሁለተኛ ማን ነው? ሁለተኛ ማሜ አይደለችም አይደል? ማሜ ማነች? እዚህ ማሜ ስላየኋት ሰላም ለበላት ብዬ ዝም ብዬ እሷን ልልከፋት ብዬ ነው። እሺ ይቅርታ። ማሜ ሌላ እንትናም ደስ ይለኛል በጣም ራቼ በምንድን ነው ካልሽኝ ብቻውን ያደገ ልጅ ነው ያለ ቤተሰብ እና ጽናቱ ይገርመኛል። ሱስ ውስጥ ሳይገባ የተለያዩ ነገሮች ውስጥ ሳይሆን ራሱን በጣም ቁጥብ አድርጎ ሀዘኑ ያለ እናት ያለ አባት ወንድም ምናምን እህት አጥቶ ካጠገብ ብቻ ማደግ ለዛም በሀዘን አጥሻቸው ማደግ ከባድ ነው በጣም እና በዛ ነገር ውስጥ ግን ተቋቁሞ እዚህ ቦታ ላይ መድረሱ ራሱን ለመለወጥ የሚያደርጋቸው ነገሮች ሳይ እሱንም እንደ ምሳሌ መሆን የሚችል ነው ብዬ እናገራለሁ። እና ራቼና ታኩር እነሱን እንግዲህ ከእንትናቸው ነው የምነሳው ይሄ ካሳለፉት ህይወት እና አሁን ደግሞ ለመኖር እየለወጡ ያሉት ነገር እሱ ነው። ናሁምም ይመቸኛል በጣም እዛ አካባቢ ካሉት ልጆች ነው የምለው እና ናሁምም ጎበዝ ነው፣ በጣም ተጫዋች ነው፣ ራሱን የለወጠ ልጅ ነው። የተለያየ ሱስ ውስጥ ያልገቡ በተለያየ ነገር ውስጥ ያልገቡ ልጆች ናቸው እና ብዙ አሉ። እንግዲህ ያው ሁለት ስላልሽ ይሄ ነው። ባይኖሩ ሚዲያ ላይ የምትላቸው 3 ሰዎች ከነ ምክንያት እኔንም ማካተት ትችላለህ አንተ ከመሰለህ። እሺ እኔ አሁን ነው አንቺን ያወቅኩትና አሁን ነው እኔ ያወቅኩት አንቺን። ስለዚህ እኔ እንግዲህ ምንም አንቺ ላይ ምንም ቅሬታ ወይ ደግሞ ማቀርበው ክስ የለም። ምክንያቱም መልካም ነገር ስታደርጊ ያየሁት አስተያየት ለመስጠት አትሳሳ ማለት ፈልጌ ነው። እሺ አዎ፣ ግን እኔ ባይኖሩ እንኳን ብላቸው መኖራቸው ግድ ስለሆነ ይኑሩ ነው የምለው። እኔ እንኳን ባይኖሩ ብላቸው ልለው የምችለው ግን ምንድነው ራሴን ባልኖር ቲክታክ ላይ ራሴን ማጠፋል ከጭራሽ ራሴን ከቲክታክ ላይ እንደ ባይኖር ብዬ የምለው ራሱ ፍራውል ቲክታክ ላይ ባይኖር ምን ነው የምለው። ለፊራ የረሳሁት ወይም ደግሞ ጽፋችሁ በተደጋጋሚ ያላነበብኩት አለ። ፊራ በጣም በሙሉ ነፃነት አክብሮን በስነ ስርዓት ደረቱን ነፍቶ ምንም ጥያቄ ካላችሁ ብሎ እየመለሰ ነው ያለው። ገባችሁ? ያ እየሸሸን አይደለም ማለት ነው። የሚደብቀው ነገር የለውም ማለት ነው። ያ ይሄን ነገር ልጠይቅ እችላለሁ ብሎ እየሸሸ አይደለም ማለት ነው። ፊራ ግን ቲክቶክ ላይ ያፈቀርካ ሴት ነበረች፣ ጆፌ ጣልክባት። ስታት የኔ ብትሆን ያልካት ወይም ደግሞ የጀመርካት አለ? ያው እህሉ ለምን ብዙ ለወንዶች መከራ የሆኑ ሴቶች በብዛት ነበሩ ብዬ አስባለሁ። እንደዚህ ነገር አላማው ያ ፈተናዎች አልደረሰም አልፈተነም። እኔ ወርክሆሊክ የሚባል ስራ ነው እንጂ ብዙ እንትን የምለው ሴት አላሳድድም። ያ ማሳደድ ሳይሆን እኮ አንዳንዴ አውሎ ንፋስና ትዳር የሚመጣበት አቅጣጫው አይታወቅም። ገባ? ያው እግዚአብሔር ሲያመጣው ይመጣል እንጂ እንደዛ አይነት እንኳን እንትን የለኝም። ይሄን ያስቀምጡኝ ነበር ብለሽ ነው እንደዛ አይነት ፐርሰናሊቲ ቢኖርኝ
ያ ማፍቀር ማለት እንትን ማቹርድ የሆነች ልጅ ይሄ ሆይ ሆይ ያለች አሳልፌ እሰጣለሁ ምናምን የሚል ነው ኮተት አይነት ባህሪ ሌላት ከሆነች ምንም እኮ ቢፈጠር ገባ ያ እንትን ነው የአለመገጣጠም ነው እንጂ ሁሉ ሰው ለቶፒክ ሊያረግኝ ይሮራጥ አይደል? ልክ ነው። ከማጋ ነው የገጠምከው ነው ጥያቄው። ልክ ነው። ልክ ነሽ። ግን ልትመክረን ወይ ልትመክረኝ እኔንም የምትፈልገው ነገር አለ ሀብታም ለመሆን ወይም ደግሞ እንዳንተ አይነት ልብ እንዲኖርን ምን እናድርግ? ልብ የሚሰጠው እግዚአብሔር ነው። እኔ ልብን የሚቀይረው እግዚአብሔር ነው እና ነገሮችን ያስተካከልኩት እኔ ምንድነው እናቴ በጣም የጸሎት ሴት ናት። በጣም ነው የምትጸልይልኝ እና ለእናቶች ምለው ነገር ምንድነው ልጆቻችሁ ነገ ጥሩ ነገር እንዲኖሩ ዛሬ ጸልዩላቸው ነው ምለው። ዛሬ እናቶች በተለይ እናት የምትጸልየው ጸሎት ልጆች ነገ ጥሩ ደረጃ እንዲደርሱ ነው እና እኔ እናቴ ያስተማረችኝና የሰጠችኝ ነገር ምንድነው እግዚአብሔርን ነው። በጣም እግዚአብሔርን እንድፈራ እግዚአብሔርን እንዳመልክ ነገሮቼን ሁሉ በሱ ፊት እንዳስቀምጥና ዘመድም ወገንም ሁሉ ነገር እሱ ብቻ እንደሆነ አርጋ ነው እናቴ ያሳደገችኝ። ስለዚህ ሀብትንም የሚሰጥ እግዚአብሔር ነው። ጤናን የሚሰጥ እግዚአብሔር ነው። ሰላምን የሚሰጥ እግዚአብሔር ነው። ስለዚህ ሁሉ ነገር ከእግዚአብሔር ጋር ካያያሹ ያሰብሽበት ቦታ ላይ መድረስሽ አይቀርም እላለሁ። ግን ልብንና አንደበትን እጅን ንጹህ ማድረግ ያስፈልጋል። በተለይ ልብን ንጹህ ማድረግ ያስፈልጋል። የልብ ንጽህና በጣም ያስፈልጋል። እኔ ያየሁት ነገር እሱ ነው። አንደበትን መክታት፣ ልብን ንጹህ ማድረግ። ልብ ንጹዎች እግዚአብሔርን ያዩታል ስለሚል ስለዚህ ያንን ነው የምለው። ፊራ ግን እዚህ ጋር አሁን እየጻፉልኝ አስታውሰውኝ ነው። አንድ ጊዜ በጂጂ ኪያ ሶፋ ትታማ ነበር ማለት ሶፋ ገዝቶላታል። እንዴት ማለት? ከአሜሪካ የተመለሰች ጊዜ ቤቷ በውሃ ነው በምን ተጠለቅልቆ እንደሆነ ባይገባንም አንተና ጠና ሶፋ ዋታችሁ እንደገዛችሁላት ሲወራ ነበር። አሁንም ራሱ አንተ ስትቆም ለአንተ ባለፈው አሁን ስትቆምልህ ምን ነው ሶፋው አላረጀም እንዴ ብለው ሲለክፏት ነበርና የእውነት ሶፋ ገዝተህላታል? የእውነት ለዛ አንሳ አይ ቲንክ ጂጂ እርዳታ የምትፈልግ ሴት አትመስለኝም። ምክንያቱም እርዳታ የሚያስፈልጋት አይነት አይደለችም። ኦልሬዲ እየኖረች ያለች ናትና እኔ ምንም ነገር 5 ሳንቲም ያደረኩላት ነገር የለውም። እንኳን ሶፋ ሻሽም ጊፍት ገዝቼ አልሰጠዋትም። እንኳን ሶፋን የሚያክል ነገር ማለት ነው። ግን ሰው የራሱ የሆነ የሚለው ነገር ስለማያጣ እሷ ደግሞ የራሷ ኢንካም አላት። ራሷንም ችላ የምትኖር ስለሆነች ከኔ ምንም ነገር አትፈልግም። እኔም ምንም ነገር አድርጌላት አላውቅም። ምንም አይነት ትራንዛክሽን የለም በሁለታችን መካከል። ስለዚህ ከእውነት ነው እሷ ለእኔ የምትናገረው እውነት ነው። በቃ አሁን አንቺ አንድ እውነት ስለፈለግሽ ነው አይደለ እንደዚህ የምትጠይቂው። እናንተ የምትይው ምንድነው እዚህ ጋር እውነት አለ። ውሸት ስህተት ቢኖር ልክ እንደዚሁ ነው የምትጠይቂኝ። ስለዚህ እንደዛ ነው እንጂ ምንም እኔ እግዚአብሔር በሚያውቀው ምንም ነገር አድርጌ እናንተ አይደላችሁም ያኔ አሜሪካ ስትመጣ ትኬት የቆረጣችሁት? ኔቨር። እኔ እንደውም እውነቱን ስነግርሽ አንድ ጊዜ ምሳ እንትን እየበላን ቆይ እኔ ልክፈል ምናምን ስል ኖ ምን ምናምን ብለው ብዙ ነበሩ። እኔ ራሱ አላስከፈሉኝም። የተገናኘ ነው እኮ ስንት ጊዜ ነው? 2 ቀን ነው 3 ቀን መሰለኝ የተገናኘ ነው በኳስ ጨዋታው ጊዜ እንጂ ከዛ በተረፈ እኔ አይደለም። እኔ ምንም ነገር ፓርቲሲፔት አላረኩም። እንደ ድንገት ነው ራሱ መምጣቷን ሁሉ ሳላቅ እንደ ድንገት ነው ያገኘኋት እንጂ እንትን አይደለም። ከኔም ደግሞ ምንም የምጠብቅ ልጅ አይደለችም እሱ። ፊራችን እህት ወንድም እንደዚህ አሉ ቤት ሀገር ቤት ወይ በአጠቃላይ ቤተሰብ አሉ? ያው መቼ ሰው ብቻውን ይፈጠራል ብለሽ ነው? አሉኝ፣ ብዙ አሉኝ። ሚዲያ ላይ ይሄ ነገሮች ሲከሰት ያያሉ። አንተ ላይ የሚዲያ ሰዎች አይደሉም። ኦኬ
ሚዲያ ሰዎች አይደሉም ማለት ቲክቶከር ላይ ሆኑ ይችላሉ። ጀስት ግን በወሬ እንደዚህ ዋይ ለምን እንዲታረጋለህ? ቢዚ ናቸው። ላይፍ ስታይላቸው ቢዚ ነው። ስለዚህ ብዙም አያዩኝም። እኔ ሚዲያ ላይ ብዙም አይገኝም። አንተ የምትተማመንባቸውን ሰዎች ከጎን ቁጭ ብለው ጥያቄ ሊጠይቁ ወይም ደግሞ ሊያደንቁ የሚፈልጉት ሰዎች እንዳስገባ ትፈቅዳለህ? ፍላጎት ካላቸው የአይነት ከለራቸው ናቸው ማለት ነው። የአንቺ ብቻ ይበቃኛል እና ሌላ ይቅርብኛው። አንቺ ከጨረሽ እኔም እንቀሳቀሳለሁ። ፊራ የእውነት ትልቅ የኑሮ ደረጃ ብቻ ሳይሆን ትልቅ ልብ አለ። ስላከበርከኝ የእውነት ቢግ ሪስፔክት። ለጥያቄዎቼ በጣም በቂ መልስ ስላገኘው ከእንግዲህ በአደባባይ 3000 ሰው ባለበት ጋር ከነ ዩቲዩብ ጋር ምንም አይነት ጥያቄ ካላችሁ ስለ ፊራ መጀመሪያ ጠበቃዋን ነው መጠየቅ ያለባችሁ። ጠበቃ እንደሆን ትፈቅዳለህ? ፊራ ጠበቃ ኦሬዲ ጀምረሻል። ጠበቃ ነሽ ኦሬዲ ጠበቃ ነሽ እና እግዚአብሔር ያክብርሽ ነው የምለው። ያ ምንም ጥያቄ ካላችሁ በእኔ ስር ነው የሚያልፉ። ዛሴት ያ እጄን የሚጨመድደኝ ምንም አይነት ጥያቄዎች የሉም ማለት ነው ከእንግዲህ እና ምንም ነገር መጠየቅ የምትፈልጊው ነገር ካለ ብዥታ የሚፈጥርብሽ ነገር ካለ መጠየቅ ትቻለሽ አለው። ምንም ችግር የለውም፣ እመልስልሻለሁ። ከዛ ውጭ ግን የኔ ህይወት የተገለጠ ነው። ልክ መስታወት ውስጥ እንደሚኖር ሰው ነኝ እኔ እና መስታወት ውስጥ የተቀመጠ ነገር የተሸፈነ ነገር አይደለም። መስታወት ውስጥ የተቀመጠ ነገር የተገለጠ ነገር ነው። ስለዚህ ይህንን ነው ልል የምችለው። የኔ ህይወት ምንም የተደበቀ ወይ ደግሞ የተሰወረ ነገር የለውም። ፍራኦል ማለት ሶሻል ሚዲያ ላይ በጥላቻ እና በቅናት የሚወራበት ሳይሆን የራሴን ለዚህ ነው ዮኒ ኮንፊውዝድ የሚሆን እኔም ኮንፊውዝድ ሆናለሁ ስለሚያቀኝ ፐርሰናሊ ስለሚያቀኝ ስለሆነ ለዛ ነው። ሌሎቹ ግን በፋብሪኬት አድርገው ነገሮችን የሚያወሩ ሰዎች ቀጥሉበት ነው ምለው። ሌላ ምለው ነገር የለኝም። ግን ለምንድን ነው ተባረክ፣ እግዚአብሔር ይባርክ። ስለ ህንዱ ሚሊዮነሩ ቢሊዮነር ጠይቂው ልያል። እኔ አጀንዳውን ስለማላውቀው ጸጥ ብዬ እያለፍኳቸው። ትኬት እቆርጥላቸዋለሁ ሄደው ይጠይቁት። ትኬት እቆርጥላቸዋለሁ ሄደው ይጠይቁት። እኔ ሰምቼ ማይቼ ስለማላውቅ ለዛ ነው ዝም ያልኳችሁ ጋይስ። ሄደው ይጠይቁት። ምንም አይነት ግንዛቤ የለኝማ በዚህ ጉዳይ ላይ ገባችሁ? ሄደው ይጠይቁት። ለእነሱ ትኬት ቆርጥላቸዋለሁ ሄደው ይጠይቁት። ወደ ህንድ ሀገር በዛው የእንትን አምላክ የሆናችሁ ትመለሷታላችሁ። ሂንዱይዝም ከዚህ ስለማላውቀው መጠየቅ ለዛ ነው እያየኋችሁ ዝም። ሄደው ይጠይቁት። እዛው ድረስ ትኬት ገዝተው በዛው ተንሸራሽሮ ምሳ በልተው ይመለሳሉ። ቸፓቲ ምናምን በልተው ይመለሳሉ። ግን ፊራ የቴዲና የአንተ መጨረሻ ምንድን ነው? ምን እንጠብቅ? እኔ ጨርሻለሁ። እኔ ምንም ምክንያቱም ከዚህ በላይ ምንም የምነጋገረው ነገር የለም። እነሱም መቀጠል ከፈለጉ መቀጠል ይችላሉ። በእኔ በኩል ግን መልስ ምንም የምሰጠው መልስ የለኝም። ትርፉ ራስን ማድከም ነው እንጂ እንትን አይደለም። ስለዚህ አሁን እኔ ብዙ ስራዎች ፊት ለፊቴ ስላሉ እነሱ ላይ ነው ፎከስ የማደርገው እንጂ እዚህ ስመላለስ አልኖርም። ስለዚህ እነሱ ግን እርቅ የሚባለውን እርቅ የሚሉትን ሰዎች ምን ትላለህ? እንደዚሁ አክብራቸው ትገኛለህ በቦታው ወይስ እንዴት? ቀይ መስመር ምንድን ነው ለአንተ? ቀይ መስመር ምንድን ነው? እርቅ ምናምን የሚባል ነገር እርቅ የእግዚአብሔር ነው። ሲጀመር አልተጣላንም። ሀሳብ ነው ያመጣሁት። በዛ ሀሳብ ላይ ነው ቻሌንጁን ነው መቀበል ያለመቀበል የነሱ መብት ነው። ከዛ ውጭ ግን ፐርሰናሊ የተጣላንበት የፐርሰናል የሆነ ጉዳይ እኔም በተመለከተ የለኝም። ፐርሰናል ጉዳይ የለኝም። እነሱ ግን መቀጠል ከፈለጉ መቀጠል ይችላሉ። ያው ነው አይመጠነኝም። በእንደዚህ አይነት ቦታ ላይ መከራከሩ መጫጫው። አንድ ሰው ላመስግንህ እያለ ነው ላስገባው። አንድ ላመስግንህ ምናልባት
ያ ማለት ምስክርነት የሰጠኸው ምናምን ካለ እንዲሰሙ ነው ላንተ አይደለም እኔም አላውቅም አይ ግን እኔ ምን መሰለሽ ምስጋናው ነገርኩሽ እኮ በአንድ ሌሊት አሁን አንድ ነገር ባደርግና ሚዲያ ላይ ቢወራ ሁሉም ሰው እንዳልኩሽ መቀየር ይቻላል ግን ዋናው ምንድነው ምስጋናው ትችቱም ስድቡም ምኑም ጥላቻውም ቅናቱም ምኑም እርግማኑ እዛው ይቆየልኝ ሁሉ ነገር ይቆየልኝ ምክንያቱም የኔ ፎከስ ምንድነው እግዚአብሔርን ማስደሰትና ከእግዚአብሔር ጋር መሆን ነው ስለዚህ እኔ ከሱ ጋር እየሰራው ነው እሱም ደግሞ የኔ ነገር እየሰራ ነው እኔ ነገ ማፍርበትን ነገር አልናገርም ነገ ከሰዎች ጋር ስጣላ ከሰዎች ጋር ስነጋገር ነገ ይቅርታ ሲባል እንዲኮ ብለኸኝ ነበር ስጣላኝ የምለውን ነገር አላወራም እንደገና ደግሞ ነገ ሰዎች የሚያፍሩበትን ነበር ለምን እንደዚህ ይመስለኝ ነበረ የምለውን ነገር መናገር አልፈልግም ማድረግም አልፈልግም ስለዚህ ምስጋናው ምኑም እዛው ይቆይ ሄሉ እዛ በህይወት ቀይ መስመር የለ በዚህ በፍጹም የምትለው ከዚህ በኋላ ነው ማደርገው እንጂ እስካሁን ድረስ እኔ ምንም የለኝም ግን ከዚህ በኋላ ነው ከዚህ በኋላ ምንድነው እናውቀዋለን ማወቅ እንችላለን ቀይ መስመር ማለት በቃ ዲስታንስ መጠበቅ ሰዎች ጋር ኦፕን ሆኖ መቅረብ ከሁሉም ሰው ጋር እኔ ምንድነው እግዚአብሔር ትልቅ ነው ይለና ማንንም አይነቅም የሚል የህይወት ፕሪንሲፕል አለኝ ሁሉንም ሰው እኩል ነው መወደው እኩል ነው ማምነው እኩል ነው መጠበቀው ግን ያ ነገር ምን ያመጣል ሲባል እንደዚህ አይነት ነገሮች አሁን እየተፈጠሩ ያሉትን ነገሮች ያመጣል ስለዚህ ራሴን ለራሴ ቦታ መስጠት ለራሴ ጊዜ መስጠት ራሴን የሚገባኝ ቦታ ላይ ማስቀመጥ እሱ ነው ሄሉ የምለው ያ ፊራችን በጣም ቢግ ሪስፔክት እኔ ላይም ጥያቄም ሆነ ኮሜንት ካለ ኤኒ ታይም ዩ ካን ኮሜንት ኦኬ እና በተቻለኝ ጠበቃህ ነኝ ዶሴዎች እኔ አንብቤ ነው የምናሳልፈው ያስቸገረ ዶሴዎች ካሉ ለሄለን ላኩላት አንብባ ትላክልኝ በላቸው አራነት እሺ ሲሪየስ ነው ያ ዩቲዩብም ሰምታችኋል ያ ይሄን ካስተላለፍኩኝ ዩቲዩቦችም ወይንም ደግሞ ኢንሳይደሮችም ስለሚያምኑ ምንም አንተን የሚሸት ወሬ ካለ ወደኔ እንደሚላክ አውቃለሁ ኢንሳይደሮቼ እንደዚህ ናቸው ኦኬ ያ እና ፊራችን የእውነት ቴንኪ አመሰግናለሁ እግዚአብሔር ያክብርልኝ ክብርልን ተባረክልኝ መልካም ጊዜ ሁላችሁም 1800 ሰው እንደዚሁ መልካም ጊዜ ይሁንላችሁ ተባረኩ